ነው ያደም ይፈታ የልባም ሴት ውበት ያገር ከፍታ የጀግንነት ዋን ምሳሌ ፍቅር አሸናፊነት ነው የጠይም ሴት ሚስጥር የጠይም ሴት ያሳለፍነው ሁሉ ባይኔ ያደረግነው ሁሉ ያኔ ይመጣል ይመጣል ደጋግሞ ይመጣል ይመጣል ደጋግሞ ትዝታ ሸምኖ ባሳለፍነው ያ ጊዜ ያደረግነው ነገር ያኩርፊያና ፈገግታ የነበረ ፍቅር ያልኩሽ አልሽኝ በሞላ ሆነም በፍቅር ጥላ ምንም ሳይቀር ያኔ ምንም ሳይቀር ባይኔ ባሳለፍነው ጊዜ የሆነውን ሁሉ እያንዳንዷን ቀና በሙሉ በሙሉ አስታውሰዋለሁ እድሜ ለትዝታ ትዝትኛለሽ ቀንም ሆነ ማታ ይመጣል ይመጣል ቁጣሽ ይመጣል ይመጣል ፍቅርሽ የደስደሱ ሳቅሽ ይመጣል ይመጣል ያ ጊዜ ይመጣል ያመጣል ትካዜ አይረሳም ያ ጊዜ አያያያ ያ ጊዜ አያያያ ያ ጊዜ አያያያ ያ ጊዜ አያያያ ያ ጊዜ ሰንበታችሁ ያማረ እንደሚሆን አልጠራጠርም ያ ዘመን ብለን ገብተናል ያኔ እንደ ትዝታ ወስደን ዛሬ ራሳችን ታሪክ ጽፈን ነገያችንን ለማሳመር ደግሞ የምን ጭንቀት ዘና ፈታ ብለን ተጫውተን ሰንበታችንን በደስታ ከጥበበኞች ጋር ታሪክ ካላቸው ወግ ካላቸው ጋር ጥሩ ጊዜ እንድናሳልፍ ይሄ ፕሮግራም ለየት ያሉ ዝግጅቶችን ወደ እናንተ ያደርሳል ቅድም እንዳያችሁኝ ወዝወዝ መቅዲ ምንድነው ጭፈራው ጠፋው ብላችሁ ነበር አልጠፋም የተረሱ በተለይ ጥበበኞችን እዚህ አምጥተን እንግዳ እናረጋቸዋለን ልዩ ተሰጥኦ ያላቸው ልጆችን በርካታ እንግዶች እዚህ ወንበር ላይ ከኔ ጋር ጥሩ ቆይታ ያደርጋሉ ይሄን የመሰለ የሚያምር ውብ ደግሞ የአባይ ክሩ እናንተን ለማዝናናት ከኔ ጋር ጉዳያችን ሁሉ ጨርሰን ተገናኝተናል ለዛሬ የመጀመሪያ ፕሮግራማችን መግቢያ የምናደርገው ትልቅ አንጋፋ ጥበበኛ ነው ወሎ ካፈራቻቸው ድምጻውያን ከነ ማርዬ ከነ ዚነት ሙሃባ ጋር በሸበሌዎች ባንድ ከጀመሩትም ብዙ አድናቆቶችን ካገኙ የጥበብ ሰዎች ውስጥ አንዱ ነው በተለይም ደግሞ የዘመኑ አራዳና ጀሚላን ሙዚቃ ማናችንም ካይምሯችን ውስጥ አንዘነጋውም አንጋፋውን ጥበበኛ መሐመድ ኮይስን ወደዚህ መድረክ አክብረን እንጋብዘዋለን አያያያ ጊዜ አያያያ ጊዜ አያያያ ጊዜ አንተ ምንድነው አታረጅም እኔም በጣም ደስ ብሎኛል ቁጭ በል እባክህ
የሚያስጨንቀን ነገር ሞልቷል። እናንተ ግን ቲቪያችሁን ከአባይ ቴሌቪዥን ጋርና ከመቅዲ ሾው ጋር ካረጋችሁ ጭንቀት ምን አባቱ ብለን መቅዲ ሾው እንግዲህ የጥበብ ሰዎችን ብዙ እንግዶችን ይጋብዛል። ዛሬ በጣም ከዓይናችን ጠፋ ብሎብናል፣ ግን በቅርቡ ደግሞ ቆንጆ ቆንጆ አልበሞችን ይዞ እየመጣ ነው። ድምፃዊ መሐመድ ኮይስ ብዙዎቻችን እናውቀዋለን። በተለይ አራዳና የወሎ ሙዚቃውን የሚረሳ የለም። ጀሚላን ብዙዎቻችን እናስታውሰዋለን። እዚህ ጋር በዛ አድርጌዋለሁ። የመጀመሪያ እንግዳይ ነው። በትዊስት አሳምረን ገብቷል። እንኳን ደህና መጣ ማሜ። ስላገኘሁ በጣም ደስ ብሎኛል። መቅዲዬ እንኳን ደህና ቆየሽኝ። እኔም ስላገኘሁሽ በጣም ደስ ብሎኛል። እንደምን አለ? በጣም ደህና ነኝ መቅዲ። እኔ እኮ በቃ አሰብኩኝና እንዴ ማሜ እንዴት ነው እርጅና በሱ ዘንድ አያልፍም እንዴ አልኩ። ምንድነው ሚስጥሩ? አይ እንግዲህ ተተኪው ወደዚህ እንዳይመጣ መንገድ እየዘጋው እንዳይሆን አይደል? አላሳልፍ ብለሃል። አላሳልፍ ብያለሁ። በጣም ደስ ብሎኛል። የመጀመሪያ እንግዳ የሆነ በትዊስት አሳምረህ ጨዋታ አዋቂ ነህ፣ አራዳ ነህ። ከአንተ ጋር ስለተገናኘው በጣም ደስ ብሎኛል ማሜ። አመሰግናለሁ። እኔም መቅዲ ፍልቅልቋ ከአንቺ ጋር ይህንን እንትን ድል በማግኘቴ ደስ ብሎኛል። በጣም በጣም ነው የማመሰግነው። እኔም በጣም ማከብረሽ። ታድዬ እንግዲህ ወሎ ካፈራቻችሁ ድምፃውያን የነ ማርያ ሀገር ብዙ ጥበበኞች የፈሩበት ሀገር ነው የተወለድከው። ወደ ልጅነት መልሳለሁ። እንዴት ነበረ አስተዳደግ ቆይታ? ወደ ሙዚቃ የገባህበትን ጊዜ እናስታውስ። ብዙ ነው ታሪኩ። እኔ እንግዲህ ገና ከኤሌመንታሪ ወደ ጁኒየር ስንገባ በጣም ነፍሱን ይማርና አንድ በጣም አብሮ አደግ ጓደኛ የነበረ መሰል አስማማው የሚባል እውቅ ክራሪስት ልጅ ነው። ከሱ ጋር ነው አብረን ወደ ኪነ ጥበብ ዘርፍ ውስጥ እንድንገባ መንገድ እንትን ያለልን እሱ ነው። ሌላው የፕሮቴስታንት ቸርች ነበረ እኛ አካባቢ ገና ልጆች ሆነን እና እዛ ፒያኖ እና አኮርዲዮን አላቸው። እኛ ትምህርት ቤት አጠገብና እኛ ቀበሌ ውስጥ ነው እና ትልቅ የቆርቆሮ አዳራሽ ያላቸው እዛ ውስጥ ሲዘምሩ ለኛ አዲስ ነገር ነው እና እየገባን እናያለን እና መዝሙራቸው ሁሉ ስቲል እስካሁን ድረስ ከአይምሮዬ ላይ አይጠፋም። በልጅነት ያሽው ነገር እና ጌታ ኢየሱስ ና መርምረኝ በደሌንም ይቅር በለኝ ምናምን እያሉ እንትን ሲሉ እኛ የገባን ፒያኖና በአኮርዲዮን ሲያጅቡ እናያለን። እሺ ልክ እነሱ መዝሙራቸውን ጨርሰው ወደ የቤታቸው ሲበታተኑ እኔና መሰል ደግሞ ቡድን ይገባና ብለን አንስተን አኮርዲዮኑንም ይቀጥል እያልን ጥሩ ሰዎች አሉ፣ እስኪ እንዴት ነው የሚደረገው አሳዩን እያልናቸው እያሳዩን ልክ በቃ በዛ እየተሳብን ሄድን። ከዛ ከትምህርት ቤት ስንመለስ እኔና መሰለ እሱ ክራር እናቱ በጣም እንዲህ ብለው ሲያስቸግሩት የበቆዳ ሲታረድ ሰርቀን ቆራረጥንና ክራር ሰራንበት እና ግማሹን ከበሮ አድርገን እንደዛ ነበር በቃ የጀመርነውና ሙዚቃ እናጠናለን። የጥላሁንዬን ዘፈን በጣም ነበር የምንወደው ትምህርት ቤት ውስጥ እያለን። ያን ጊዜ ህፃናቶችን እኔ ቮይስ ካውት የሚባል ትምህርት ቤት ነበረ። የትምህርት ቤት እንትን መዝሙር ዘፈን ይዘፈናል። በዛ ነውና የጥላሁንን አንጎራጉር ነበር። የቀበሌ ኪነት ተመሰረተ። ያን ጊዜ በደርግ ጊዜ ቀበሌ ኪነት ነበረ። ከቀበሌ ከፍተኛ ኪነት፣ ከከፍተኛ እያለ ነው ወደ ላሊበላ ኪነት የሄድኩት እና ቀበሌ ኪነት ሲጫወት አኮርዲዮን ነበር ነው የማጅበው። ለመድክ ማለት ነው? ያን ለመድኩ። በቃ አንደኛ የልጅ አይምሮ ነው፣ በዛ ላይ ፈጣን ነኝ። ቶሎ በቃ ምንም ጊዜ አልፈጀብንም። የአኮርዲዮኑን ለመድኩኝ። ከቀበሌ ከፍተኛ ኪነት እሱን እያጀብኩ ፍጹም ስለ መዝፈን አላስበውም። ለግላችን ቁጭ ስንል ሻይ ስንጠጣ ግን አንጎራጉራለሁ። በጣም በቃ ድምጽ ጎበዝ ነው፣ ቆንጆ ነው፣ ምን አለበት ዘፈን ይሉኛል። መዝፈን አላስብም። እሺ። እና አንድ ቀን አሰይታና ዱብቲ ስራ ሾው ለማሳየት ሄድን። በከፍተኛው ኪነት በቀበሌ ማለት ነው። አንተ አኮርዲዮን ሙዚቃ ተጫዋች ሆነህ? አኮርዲዮን ነው፣ እሱን ተሸክሜ ነው በቃ የሚሄደው። ሰው ግጥም ብሎ ገብቷል አዳራሽ ውስጥ። በጣም ብዙ ሰው ነው ያለው። ልክ ገብተን ሾው እንትን ልንል ስንል ዋና ዘፋኙ ወባ በሽታ ታመመ። አሁን ማን ይስፈን?
መቼም ወባ ባለውለታ ናት ብዬ አስባለሁ። ወባ ለኔ በጣም ባለውለታዬ ነው። ወደዚህ አመላከተች። እሱ ባይታመም ሜቢ አሁኑን ቅርጼን ላልይዝ ይችላለሁ። እና ምን ይደረግ ሲባል መሰለ አኮርዲዮኑን ቁጭ አድርግ፣ እኔ በክራር አጅባለሁ። ይዋ ስትናፍቀኝ ዝፈናለኝ። ሁል ጊዜ ከእሱ ጋር እኛ ዝም ብለን እንዘፍነዋለን። የጥላሁንን ብለን በቃ ትምህርት ቤት እያለን አትመልከቺ ሱፍ ናቲ መኪና እኔም እገዛለሁ ንድሌ ሲካና የኔ ፍቅር ምክሬን ስሚኝ ባክሺ ማጣት እኮ ምንም አይደል አትሽሺ። እነዚህ ምናምን ዘፍን ነበረና እዛ ወጣው አኮርዲዮኑን ቁጭ አደረኩኝ። እሱ በክራር አሃ ብዬ ስጀምር ሰልፍ 5 ብር ግማሹ እንደው እዚህ ለቀልቃል፣ ግማሹ በጣም 5 ብዙ 5 ብር ነው ብዬ ትልቅ ብር ነው። 10 ብር በጣም 10 ብር የሚሸልምሽ ካለ እንደው ካስታወሹ ማን ነው ልትይ ትችያለሽ። ይሄ 5 ብር መድረኩ ሁሉ ብር ሆነ እና ይሄ እንደዚህ ነው። እንደዚህ አድርጌ ገባው። ደሞዝ የለም አታስቢውም። ዝም ብለሽ በቃ ያው ሕፃኑ ሊዘፍን ከመውደድ የተነሳ ነው የተሰባሰብነው። እና ተቆጠረ። ገምች እስኪ ሲቆጠር እንግዲህ እንዲህ በሰልፍ ተሰልፈው ከሆነ ለ100 አይሆንም ብለህ 5 ብር። በጣም ጥሩ ነው የገመትሽው። ግን 70 ብር 70 ብር መጣ። ያ 70 ብር በጣም ትልቅ ነው። እና መሴ አልኩት ምስኪን እኔ ከዚህ በኋላ ዘፋኝ ነኝ። የእኔ ጣፈንታ በቃ ዘፋኝነት፣ መክሊቴን በቃ አገኘሁት አሁን አልኩት። እሱ እኔም እኮ ልልህ ነበረ አለ። እንግዲህ ከዚህ በኋላ ከዘፈን ውጭ ብዬ አኮርዲዮኑን ቁጭ አደረኩ። ከዛ ለስራ እንደዚሁ ስንዘፍን ወሎ ላሊበላ ኪነት ተመርጬ በዚሁ ነው የሄድኩት። ወሎ ላሊበላ ኪነት እንግዲህ በጣም ብዙ ጥበበኞች ነበሩበት። እነማን ማን ነበራችሁ? የት ሙዚቃ ስራችሁን ታቀርቡ ነበር? ያው በደርግ ጊዜ በጣም ትልቅ የነበረ ባንድ ነው ወሎ ላሊበላ ኪነት። በእውነት የኢትዮጵያ ታሪክ ነበረ። በጣም እንዴት ብዬ ልንገርሽ፣ እነ ማሬዋ ማሪቱ ለገሰን የሚያክል የአንባሰሏ ንግስት እሷን ያፈራ ነው። እነ ዚነት ሙሐባን፣ እነ ዙሪያ ሻብዮ አራዳ፣ እነ ወርቅነሽ ዋሲሁን፣ እነ ትዕግስት አባተጫን፣ እነ ዘነቡ ገብረ ዮሐንስ፣ እነ መስፍን ደምሴን፣ በጣም እነ የሴት ማሲንቂስት በኢትዮጵያ ውስጥ ብቸኛ የነበረችው ፋንታ የተሰማ የምትባል በጣም እውቅ ጥበበኞች የነበሩበት በጣም ማንንም እንዲህ በቃ ማዘርጋት የሚችሉ አሁን ላይ ቀድሞ ያን ጊዜ የነበረ አሁን ላይ ቀድሞ ተፈጥሮ የነበረ ጥበብ የሞላበት የኪነ ጥበብ ቡድን ነበረ። እና እንግዲህ ከዛ ውስጥ ነው የኔም ታሪክ የጀመረው። እንደውም አንድ ገጠመኝ አላችሁ አሉ። አንዳንድ ሙዚቃ መሳሪያዎችን ሁሉ ይዛችሁ እንደ ወደ ከተማም ስትመጡ ችግር ገጥማችሁ ነበር አለ። ሚስጥር ላወጣ ነው አሁን። እናንተ ጋዜጠኞች ነገር እኮ ይኸውልሽ፣ እኔ እንደውም መፈልፈል እርግጠኛ ነኝ ይችን ነገር ወይ ባቢ ጋር ደውለሽ ነው። ባቢ ጋር ደውያለሁ። ብዙ ሚስት ገና አወጣለሁ እኮ ገና እንደው ያሟሟኩ ልሂድ ብዬ። እሱ እንዴት መሰለሽ ጓዳሊ ሙሳ የሚባሉ የወሎ የደሴ ክፍለ ሀገር አስተዳዳሪ ነበሩ እና መሳሪያውን እዛ ጊዮን ሆቴል ውስጥ እዛው ክለብ መሰረትን። እዛው በቃ እንዘፍናለን። ነገርኩሽ እኔ ያው የጥላሁንን እንዘፍናለሁ። ማልዘፍነው ነገር የለም። የጥላሁንን እዛ ዘፍናለሁ። ሌላም የባህል ነዙሪያ ሻብዩን ምናምን በቃ ወደዚህ ወደ ክለብ ዘፈኖቹም ደግሞ እያሳየናቸው እንደዚህ መጣን። ባቢ በጣም ጎበዝ ነው። ስለሱ ወደኋላ ላይ ይመለሳለሁ። ዳምጤ መኮንን ወንድሜ ነው እና እዛ እየዘፈንን እኔ የማስበው አዲስ አበባ ነው። ስለዚህ እዛ ቢሆን እኮ በጣም ቆንጆ ይሆናል የሚል መጣን። አዲስ አበባ መጣው፣ አየሁት ሁኔታውን፣ ጥሩ ነው። ተመልሼ ሄድኩ። ከዛ ተነጋገርን፣ ከባቢ ጋር መጣን፣ አዲስ አበባ ገባንና አንዳንድ ክለቦች እየሰራን
ግራር ሆቴል ከነ ኪሮስ አለማየሁ ጋር ነፍሱን ይማርና እነ አበበች ዲራባ እነሱ ነበሩ። አሳየ ዘገየ የሚባል ባለፈው አሁን ነፍሱን ይማር እሱም አልፏል። እነሱ ጋር አብረን በፈረቃ መስራት ጀመርን። አሁን ለምን መሳሪያውን ይዘን መተን የራሳችንን ለምን አናቋቁምም ማለት ሄድና በድፍረት ጠፍተን ይዘነው መጣን። ከነ መሳሪያው እነ ማሬዋንም እነዚህ በሙሉ ያዝንና መጣን። ከሸበሌ በፊት ነው። ከሸበሌ በፊት ከዚያ በኋላ ነው ወደ ሸበሌ ይሄድ ነው። ከዛ በኋላ የወልተማ ይባላል የወሎ ልማትና ማህበር የሚል ደግሞ ተቋቋመ። የጎንደር ልማት፣ የጎጃም፣ የወሎ ልማት ምናምን እየተባለ እንትን ነበረ። እሱ ተቋቋመ። መጨረሻ ላይ አሰሩንና ወሰዱን መሳሪያውን እያልን እየተባለ አብራችሁ ከነማርዬ ጋር ማለት ነው ታሰራችሁ። ስንት ቀን ታሰራችሁ? አይ በቃ ወሰዱ ማዕከላዊ። ከዛ ሁኔታውን አዩና መልሱ እቃውን፣ የሰው እቃ መልሱ፣ ይሄ ድርጅት እቃ ነው ምናምን፣ እናንተ አሁን ብናስራችሁ ይሻላል ወይ? ኧረ እንመልሳለን አልን። እኛ ተመለስን። ከዚያ በኋላ ከግራር ወጣና ዋቢ ሸበሌ ሆቴል ዋልያስ ባንድ ታች ይሰራል፣ እኛ ላይ እንሰራለን። እዛ እየሰራን ሸበሌዎች ብለን አቋቋመን። ሸበሌዎች ቁጥር 1 ቁጥር 2 እነዚህን በቃ እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩን ከቅቤው ከማሩ ከሸቱ ቅምቼ ናፍቆት ሆኖብኝ ሲያከንፈኛ መቼ። እዛ ነው እነዚህ ዘፈኖች ሁሉ ደሴ ላይ ነው ቤቷ፣ ደሴ ላይ ነው ቤቷ የሚያምረው አንገቷ። እነዚህ ሸበሌዎች እያልን ነው እሪኩም ቁጥር 1 ቁጥር 2 እያልን እየሰራን ከዚያ በኋላ ይህንን ቡድን ይዘን ደግሞ ከባቢ ጋር ተመካከርንና የኔ የሚስቴ እህት የባለቤቴ እህት አይቨሪ ኮስት ሆቴል ነበራት። ከሀገር ተወጣ። ከሷ ጋር ተነጋገርንና ቡድኑን ይዘን አይቨሪ ኮስት ሄድን። እሺ ነው እንግዲህ የሚገርምሽ ያው ነው ባለቤቴን የልጆቼን እናትም ያገኘኋት እዛ ነው። ማከብራት መወዳትም ያው እንግዲህ እሷን ካገኘው ጊዜ ጀምሮ ደግሞ አሁን ያለኝን ቅርጽ ይዣለሁኝ። በጣም ላመሰግናትና ለወዳታለሁ። በጣም ነው ማመሰግናት ማከብራት። ወይዘሮ ኤልሳቤጥ ሽፈራው እንግዲህ ቅድም በጣም ማከብራቸው አንጋፋ ካልኩት ቀጥሎ የጥበብ ሰዎች በህይወታቸው በቤተሰባቸው የተሳካ ህይወት ሲኖሩ ምሳሌ ሲሆኑ ደግሞ ደስ ያሰኛልና እንግዲህ ከ30 ዓመት በላይ በትዳር ልጆችን አፍርታችሁ 35 እንግዲህ የአንድ ትልቅ ጎልማሳ ሰው እድሜ ያህል ትዳርህን ጠብቀ በመዝለቅ በጣም እናመሰግናለን። የሚያኮራ እናመሰግናለን። የእሷም ብርታት ነው። እሷ በጣም ጎበዝ ነች እና ኤልሲ ያመሰግንሻለሁ፣ ወድሻለሁ። ዘፈንም ሙዚቃም አብራችሁ ሰርታችኋል። ወደ በኋላ እንመጣበታለን እኮ ሚስጥር አለው። ቆንጆ ሙዚቃ ተጫውተህላታል። ክሊፕ አብረን ሰርተናል። እንደውም አይቨሪ ኮስት ስትገቡ እንዳልከን ሙዚቃ የእናንተ ኢትዮጵያውያን ባንድ ይዛችሁ ስትሄዱ እነሱ የእናንተን ሙዚቃ ሽምድድ አድርገው ሁሉ መድረክ ላይ ሲጫወቱ ደንግጣችኋል አለ። የማንን ነው? የሚገርምሽ ነዋዬ፣ በነገራችን ላይ በጣም የምወድህ የማከብርህ አንጋፋ አርቲስት ነህ፣ ደግ ነህ፣ በጣም መልካም ሰው ነህ፣ እወድሃለሁ። በጣም የሚገርምሽ እዛ ገብተን እኛ ሾው ስንሰራ እነሱ ያያሉ፣ ለእኛ ደግሞ እነሱ ሲዘፍኑልን ያክ ከኋላ የጥቅምት አበባ ይላል። ማን ነው ብለን ዞር ብለን ስንል መጋረጃውን እንትን ሲል እነሱ ተጨበጨበ። ጥቁር ነው፣ አይቮሪያን ነው። ቅልጥ አድርጎ የንዋይኔ ጥቅምት አበባን ዘፈነ። እኛ ነን እንግዲህ እነሱን አንድ የአፍሪካ ዘፈን እንኳን አጥንተን አልዘፈንም። የሚገርምሽ ነገር ያው እኛ ዝም ብለን ሱዳንኛው ምናምን ነው። አንተ ደግሞ ጎበዝ ነህ፣ ብዙ ሙዚቃዎች ጊዜ በጣም ብዙ ሞካክራለሁ እና ሱዳንኛ እኔ ዘፈንኩኝ። እነሱ ያንን በጣም ነው ደስ ያለኝ የንዋይን ዘፈን እዛ ሲዘፍኑት በማግኘቴ። የእኛን ቋንቋ ደግሞ የተለየ ቋንቋ አጥንተው ሲጫወት ደስ የሚል ስሜት አለው። የእኛን ስሜት አለው በጣም። ከዛ በኋላ ቆየ አይደል? ብዙ ቶሎ አልተመለስክም ወደ ኢትዮጵያ? እዛው ቆየሁ ትንሽ። አገሩ ደስ ይላል በጣም
በጣም የፍቅር ሀገር ነው። በጣም ደስ ይላል። ከዚያ ከመጣው በኋላ ደግሞ እንግዲህ ምን ገጠመኝ መሰለሽ? ኪነት ቡድኑ ኦልሬዲ ፈረሰ። የኛ ሸበልሸበሌዎች የሚባለው ፈረሰ። ከዚያ በኋላ ሁላችንም በየፊናችን መሮጥ ነው። በየክለቡ ራሳችንን በቃ ለማኖር በየቦታው በቃ መስራት ጀመረን ማለት ነው። እሺ ደግመም ወደ ግራር አልተመለስክም ማለት ነው? አሁን ባለቤቴ እዛው ቀረች። እኔ መጣሁ እና እዚህ እየሰራሁኝ እሷም እዛ እየሰራች፣ እሷ መጣች፣ ተገናኘን። እንደገና ትመጣለች ትሄዳለች፣ ትመጣለች ትሄዳለች። በእነዚህ አመታቶች ሁሉ ያው ጋፕ ቢኖርም ግን አልተለያየንም። አብረን አንድ ላይ ነው ያለነው እና እንግዲህ ከዛን ጊዜ ጀምሮ በቃ ጥንቅቅ ብለን አንድ ላይ እንግዲህ አንድ 30 ዓመት አብሮ ከግንኙነቱ ጋር 35 ዓመት። ወደ ሙዚቃው ከተመለስክ በኋላ እንደጠበቅከው ያገኘ አይመስለኝም አይደለ? ያ የነበራችሁ ጠንካራ ቡድን ፈርሷል። ሁሉም በየግሉ መስራት ጀምሯል እና ወዴት ሄድክ ከዛ በኋላ ወደ ራስ ሙዚቃዎች? ከዚያ በኋላ ያለው አማራጭ ምንድን ነው መሰለሽ? አልበም መስራት። እዛ የ90ዎቹም አካባቢ ጥሩ ጥሩ ስራዎች ይሰሩ ነበረ። ስለዚህ አልበሜን መስራት አሰብኩኝ። ወደ አልበም ስራ ነው ቀጥታ የገባሁት። አልበም ስራ እየሰራሁኝ ከዛ መካከል ላይ ዳኒቦይ ክለብ ነበረው። ዳኒቦይ ሳክስፎኒስቱ እና እሱ ጋር ነበር የምንሰራው። ዳንዬ በጣም ነው በነገራችን ላይ የምወደው የማከብረው። በጣም ጥሩ አለቃ፣ መልካም ልብ ያለው አለቃ ነው እና ከሱ ጋር እየሰራን አራዳን አልበም ላይ አካትቼ እየሰራሁት በሌላ ግጥም ነበረ እና ለሳሚ እስኪ አልበሜን ስማልኝ ብዬ ለሳምሶን አድቨርታይዝ ለሱ አሰማሁት። እሱ ሳሰማው ነው ይሄ ግጥም እንደዚህ አይደለም። አቶ ዚያን ጊዜ አዲስ መታ ቁጭ ብላ ነበር፣ ሽያጭ ላይ ነበር 30 ሺህ ብር እንደዚህ ነበረች እና ሳሚ ነው አቶ እስከዛውላት ኤክስቴንሽን ጸጉር ምን የሚሉትን ግጥሞች ጻፈና ሰጠኝ ከነወጪው ከነ ስቱዲዮ ሙሉ ወጪው። ይሄን ዘፈን እኔ ነኝ የምችለው ሙሉ ወጪውን ይሄንን ለብቻው በቃ መሰራት አለበት ብሎ ሳሚ ነው የወሰነው እና አራዳ የሳሚ ውጤት ነው። ሳምሶን ማሞ አድቨርታይዝ መልካም ሰው፣ በጣም ነው የማመሰግነው። በጣም ያው ዝቅ ብዬ ነው የማመሰግነው። እናመሰግናለን። ሳሚዬ ትልቅ ሰው ነው በጣም። እኔ እንደውም ያው ሳሚን መጠየቅ የምፈልገው እንዲህ በዛን ጊዜ የኤክስቴንሽን ጸጉር በሰዓቱ የነበረው መኪና አሁን ቢሆን ቢዋይዲ ነበር የሚሆነው ማለት ነው። አሁን ራሱ እያሰብኩት ነው። እባክህን ወደ ቢዋይዲ ወይንም ቴስላ ምናምን እንግዲህ ወደዚህ ደግሞ ግጥሙን ዞር አድርጎ እንዲጽፍልኝ እባክሽን መቅዲ ባንቺ ሾው ለሳሚ ድረስልኝ ማመልከቻ አስገብተናል። ልጅቷ ቀበጥናት አርግልኝ ማትለው የለም። በቃ ይሄን አንቺ ጨርሽ። በቃ ጨርሳለሁ። በቃ ከሳሚ ጋር አንቺ ጨርሽ። በጣም ደስ የሚያሰኝ ነው። ግጥሙን አስተካከለው። ከዛ ግጥሙ ተስተካከለ። ተሰራ። ክሊፑን ሰራሁት። ከዚያ በኋላ ወጣ፣ ተወደደ፣ በጣም ተወደደ እና ያን ጊዜ እኛው ስንሰራው ኤክስቴንሽን ጸጉር ሲባል ትልቁ ከፍተኛው 1000 ብር ነው። ዊጉ አይ ያንቺ አይደለም። አይ ተው እንጂ የማይራስን ወደ እነማማኝ 1000 ብር ገባ ብዬ ስል እንዳውም ሚስቴ ጸጉር ቤት ቁጭ ብላ እንግዲህ ያው የኔ ሚስት መሆኗን አያውቁም። ይሄ ደግሞ የሱ ሚስት ሎካል ነው እንደምትሰራው 1000 ብር የሚለው አሁን እኮ 5000 ብር ገብቷል አሉ። እንግዲህ ከፍ ማለቱ ነው። ስለዚህ እኔ አሁን ስዘፍነው 50 ወይ 100 ነው። 100 ይሻላል። አሁን 100 ገብቷል። የልጅ ጸጉር እየተባለ 100 ገባው አይደለ? 100 ደፍኗል። በቃ ስለዚህ አሁን ወደ 100 አሁንም ማመልከቻ ለሳሚ አሁንም ግጥሙ ሁሉም ይስተካከል ነው። በቃ ይስተካከል። ይሄ ዘፈን እንደውም በደንብ ወደ ህዝቡ ውስጥ ያስገባ ሙዚቃ አራዳ እንዳለ ሆኖ ስለ ሀገር የተጫወተው ሙዚቃ በሰዓቱ በጣም ቲቪ ላይም ሌሎችም የጥበብ ሬዲዮኖች ላይ በጣም በብዛት ነበረ የምትጫወተው። ሀገርም ስለሆነ ስሜትም ስለሚነካ እንዴት ተሰራ? እስቲ እሱን አጫውተኝ።
እሱ ልጅ እያለው የተሰራ ነው። ወሎ ላሊበላ ኪነት ውስጥ እያለን ልቃኝሽ በሐሳቤ የሚል ዘፈን ነበረ። የጮርቃነት ምስራች የሕፃንነቴን ብስራት የልጅነት ዘመኔን ያሳለፍኩብሽ መሬት ልቃኝሽ በሐሳቤ በትዝታሽ ለምለሟ መንደሬ እንደምነሽ። የሚገርምሽ በዚህ ዘፈን ማካሮቭ ሽጉጥ ተሸልሜበታለሁ። መረታ? አዎ። ከማን ተሸለም? አሁን በቃ ሸለሙ ውስጣቸው። በቃ አሁን ስም መጥቀስ ስላልፈለኩ ነው። አስተዳዳሪ ናቸው። ልጄን ሰጥቻለሁ ብለው መጀረጣ አድርገው ያን ጊዜኛ ልጆች ነን ወስጄ ዶሮ ማነቂያ በ100 ብር ነው የሸጥኩት። 100 ሰው አስፈራራበት ሲባል አንተ በ100 ብር ሸጠህ ገባ። 100 ብር በቃ ምን አባቷ መሳሪያ ያስፈራል ታዲያ። አይ ሽጉጥ ወዳለሁ እኔ ወዳለሁ። ስናድግም ቤተ አባታችን ሽጉጥ ምናምን እያሳየን ነው ያደግነው። ይሄ ገንዘብ እኮ አሁን አንዳንድ ጊዜ ጥላውን ገሰሰ ገንዘብ ጭራዬ ናት ብሎ ይላል እያሉ በታሪክ ይነግሩናል። ገብቶሻል? ለእኛ በዛ ሰዓት ምንም አይመስለንም። ሁሉም ነገር በእጃችን የምንይዘው ነው የሚመስለን። አሁን ላይ ሆነች ስታስቢው ግን ለካ ብዙ ነገር ሩቅ ነው። ብዙ ነገር ልፋት ይጠይቃል። እና ያቺ ዘፈን ከኢትዮጵያ ሕዝብ ጋር ያስተዋወቀኝ ዘፈን እሱ ነው። በጣም ውስጥን የሚነካ ነበር። እርግጥ ሙዚየማው በማን ተሰራ? አሁን ብዙ እንዳመሰግን ደግሞ አንድም ሌላ ትልቅ የጥበብ ሰው አነሳሽልኝ። ዜማና ግጥሙ የባቢ ዳምጤ መኮንን። ይሄ ያልተነገረለት አንጋፋ ዜማና ግጥም ደራሲ ነው። በእውነት መቅድዬ የጥበቡ እምብርት ነው። ባቢ በጣም እንዴት ብዬ ልንገርሽ፣ የማሬዋን የዚነት ሙሃባን የነ ዙሪያ ሻራዳ ሙሉ አልበም ያን ጊዜ የኔ ሙሉ አልበም በደርግ ጊዜ የዚነት ነው ማነው የዚነት ብቻ ነው የወጣው እና የማሬዋ የኛ የሌሎቻችን እንትናላለም በዛ ሰዓት። ከዚያ በኋላ የናምሳል ምትኬን አሁን የማስታውሳቸው ነው በጣም ብዙ ነው። የነፋሲል ደሞዝን እነዚህን ሁሉ የሰራ ድምጻዊ ማነው ዜማና ግጥም ደራሲ ነው። እሱ ነው የሰራቸው። ሁለተኛውን አልበሜንም ከሱ ጋር ነው እየጨረስኩኝ ያለሁት እና ሄኖክ ሰይድ ሄንዬ ከሱ ጋርና ከባቢ ጋር ነው አሁን እየጨረስኩ ያለሁት። ይሄንን ወደኋላ ላይ መለስበታለሁ ብዬ ነው። እንደውም በቅርቡ ያው አልበም ወጥቷል። ስሰማ ግን ሙዚቃው ከተዘጋጀ 18 ዓመት ወደኋላ ተዘጋጅቶ በሚገርም ሙዚቃ ቅንብር፣ ግጥም፣ ዜማው ሁሉ በሰዓቱ የነበረው የሚያስደንቅ ነውና እሱን በድጋሚ ወጥቷል አይደለ? እንዴት ያን ያልወጣም? ቶሎ ለምን አላወጣኸው? አንዳንድ ጊዜ ነገሮች አይመቻቹብሽም። ስራ መስራት እወዳለሁ፣ ይሰራል፣ ይቀመጣል። ያን ጊዜ እንግዲህ ዛሬ 18 ዓመት ዳግማዊ አሊና አሸናፊ አሊ ናቸው፣ ወንድማማቾቹ ናቸው የሰሩት። በጣም ክብር ለነሱም፣ በጣም ነው የማመሰግነው። እነሱንም ትልልቅ ሰዎች ናቸው። ሰዎች በጣም ስራው ለዛ ነው የ18 ዓመት ስራ የተቀረጸ አይመስልሽም? በቃ ዳግም ምን አይነት ልጅ እንደሆነ ታስቢያለሽ። እኔ ይሄ ሙዚቃ እኮ በጣም ረቂቅ ነገር ነው በእውነት። በሰባ በምናምን በዛ በ50 በምናምን የነጋሽ ጥላውን የተሰራበትን ነጋሽ አለማየሁን አሁን ጋር ፊት ያደርጋል እኮ። ይሄ ምን እንደዛ አድርጌ ነው የምቆጥረው። እና ጠንካራ ስራ ነው ዳግምና እሹ የሰሩት እና አመሰግናለሁኝ ለነሱ። እንዴት ዘገየ? 18 ዓመት ብላ ያላወጣህበት ምክንያት ምን ነበረ? በዚህ አሳታሚ አንዳንድ ጊዜ ምን አለ መሰለሽ፣ አሳታሚ ቤቶች ሲመቱ ያን ጊዜ ለኛ ምንም ያልመሰለን ሙዚቃ ቤቶች ለካ ለሙዚቀኛው በጣም ትልቅ እንትን ነበራቸው፣ ትልቅ አስተዋጽኦ ነበራቸው። ያው እነሱ እንትን ሲሉ ብዙዎቹ ነገሮች ተበላሹ። አሁን ደግሞ ወደ ኦንላይን መጣ። ግን ያ ይቀርብ ነበረ፣ ያው ጥሩ ነበረ። በቃ ጊዜው ፈቅዶ ከፍ ያለ ገንዘብ አታገኝበት እንጂ ለሙዚቀኛው በጣም ጥሩ ነበሩ። እነ ማራቶን እና አንባሰል እነ
ምንም ማለት ሙዚቀኞች የሙዚቃ ቤት አሳታሚዎች ነበሩና እነሱ ለሙዚቃ ትልቅ ጀርባ ናቸው፣ የጀርባ አጥንት ናቸው። እና በዛ ምክንያት ተጓተተ። ወደኋላ ላይ ከሄኖክ ሰይድ ጋር አንድ ፕሮጀክት አዘጋጅቶ ያንን አብረን እንድንሰራ አስቦ ልክ ወደ እኔ መጣ። እኔ ደግሞ እስኪ ይሄንን ስራ ስማው ብዬ ስለው ይሄን የመሰለ ስራ እዚህ ጋር አስቀምጠህ ምንድን ነው የምትፈልገው ነው ያለኝ። 18 ዓመት እኮ ተሰርቶ ከተቀመጠ በጣም ነው የገረመው። ይሄማ መውጣት አለበት ብሎ ሄኖክ ነው ሁሉን ነገር ጨራርሶ እንዲወጣ ያደረገው። ዋው በጣም ደስ ይላል። እንግዲህ ድምፃዊ ነው ሄኖክ። ሄኒ በጣም ዘፋኝ ነው። አብረን ስራ ነበረ። በጣም እንዴት ብዬ ልንገርሽ፣ ሄኒ ሁልጊዜ አብረን ስንዘፍን እልክ ነበረው እኔ ጋር። አንተ እኮ በቃ ቦታ ደረጃ እዚህ እኮ አልነበረም። እኔ ግን ትንሽ ጊዜ እንትን ብሎልኝ አንተን በጀርባዬ ተሸክሜ በቃ አንተን ትልቅ አድርጌ እኔ ከአንተ ጋር በቃ ሁልጊዜ ወሬው ይሄ ነበር። ውይ አንተ ልጅ እንግዲህ ጀመርክ እለዋለሁ። እሱ በቃ ሐሳቡ ትልቅ ነው። ልክ እንዳለውም እየተገበረው ነው ያለው እና እያየሁት ሁልጊዜም በቃ እንዴት ብዬ ልንገርሽ መክዲ። በጣም ልባም ልጅ ነው። በጣም ነገረኛ። በነገር ላይ አሁን ቆይ ሰርፕራይዝ አለኝ። እሱንም እንግዲህ እናመጣው ይሆናል። አሁን በመጨረሻ ላይ እኔ የተጫወትኩት ሙዚቃ እናንተ የብርቅዬ እና የኔዋ ብርቄን አታውቀው? ብርቄ ኢትዮጵያዊ እናት የእሱ ዜማ ደራሲ ኪዱ አድማሱና ሄኖክ ታዲያ ግጥሙን በአንድ ቀን ተደውሎለት እንዲህ ነው ካራክተሩ ሲባል ግጥሙን ጽፎ ዜማውን ሰርተው ቆንጆ ሙዚቃ በአንድ ቀን ሄደን ያ ሁሉ ነገር ተአምር የሰሩት ሄኖክ ሰይድ እና ኪዱ አድማሱ ናቸው። በጣም ነው የምነገነ ላልበል በጣም ምርጥ ልጅ በጣም ከጸባይ ጋር ከአመል ጋር በጣም ደስ የሚሉ ናቸውና እኔ ሁልጊዜ ደግሞ ማሚ አንተን ሳነሳ እስቲ በሙዚቃ ትንሽ ደግሞ ማርዬን ዛሬ ደጋግመን አንስተናታል። ማሪዋ እስኪ እንደው ማሪዋን ለማስታወስ እኔ እና አንቺ እስኪ እንደው በደንብ ባናውቀውም እስኪ ከጋሽ አዳል ጋር የዘፈነችውን ዘፈን ትሞክሪዋለሽ? እንደደፈርሽ ካላለኝ ልሞክር ከፈቀድክልኝ አንተ ወዳጅ። በነገራችን ላይ አንቺ ዘፈን መስራት አለብሽ። አዎ ይሄንን ለሄኖክ እኔ ደግሞ ማመልከቻ ላስገባ። አንቺ ለሳምሶን ማሟት ታስገቢያለሽ፣ እኔ ለሄኖክ ላስገባ። ምን ትላላችሁ ተመልካች? ልዝፈን ይሆን? በቃ አዎ ብለዋል። እሺ ዘይንዬ አንቺ ዘይንዬ እኔ ከኩታበር አንቺ ከገራዶ እንገናኝ ዳውዶ ይመርዬ ወይዬ አንተ ይመርዋ እኔ ከኩታበር አንተ ከገራዶ እንገናኝ ዳውዶ ዘይንዬ አንቺ ማርዬ እኔ ከኩታበር አንቺ ከገራዶ እንገናኝ ዳውዶ ወይዬ አንተ ማምዬ አንተ ከወሎነ እኔ ከሸገር ናለኝ እንዳምን አቤት በነገራችን ላይ መቅዲ ለሄኖክ ሰይድ አንድ አሳይመንት ሰጥቼዋለሁ። ማሬዋ አሁን ትመጣለች። አንድ የቅብብል ዘፈን ከማሬዋ ጋር ልንሰራ ያው እሱም ዜማና ግጥም እየሞከረ ነው ያለው። እንግዲህ አላህ ያሳካዋል። ምክንያቱም ታሪክ ነው በጣም አንተም ወሎን ከፍ አድርገህ ያስጠራ ትልቅ አንጋፋ ድምፃዊ ማርዬን እንግዲህ ብዙ ስለሷ መተንተን ለቀባሪ ያረዱት ነው የሚሆነው። የአምባሰል ንግስት ናት። አብራችሁ ብዙ ዓመታትን አብራችሁ በጥበብ ቆይታችኋል። እንደ አዲስ ደግሞ ተገናኝታችሁ ሙዚቃ መስራታቸው መቼም ለሙዚቃ ኢንዱስትሪ ትልቅ አስተዋጽኦ ያደርጋል።
ይሳካላችሁ እንዲሁ ደግሞ እንጫወታለን እንላለን። እውነት ምን ይገርመኛል ማምዬ የኮይስ እንደውም ከመሐመድ ይልቅ ኮይስ መሐመድ ኮይስ ነው የምትባለው። አባትህ ሀሰን ነው። እንዴት ነው በኮይስ የተቀየረው? እስቲ ያጫውት መቅዲ። አንዳንድ ጊዜ ኒክኔሞች ጥብቅ ብለው ይቀራሉ። ሳሙኤል ታኪን የምንለው ልጅ አብሮ አደግ ያለ እና የመኖች ነበሩ በብዛት ያን ጊዜ ሱቅ የነበራቸው እና ያው ወላሂ ኮይስ ምናምን ይላሉ። እኛም ያንን ቃም ልንገዛ ምናምን ስንሄድ ኮይስ ወላሂ ኮይስ ይሄንን ሁልጊዜ ስለምል እኔም ልጁ ኮይስ የምትለዋ ነገር ጣመችው መሰለኝ። መሐመድ ኮይስ ኮይስ ወላሂ ኮይስ መሐመድ ኮይስ ሲል ዞር እላለሁ እና ያ ስም ሁሉም እየተቀባበለው መጣ። በዛ ነው የጸደቀው። አሁን ኮይስ ሆነ። በቃ አሁን በቃ ኮይስ ሆነ። እኔ ራሱ ኮይስ ካላልሽኝ ቅር የሚለኝ ይመስለኛል አይደለ? እኔም እኮ አልኩኝ መሐመድ ኮይስ ብዬ ነው ያስተዋወቅኩት። ኮይስ ማለት መልካም፣ ጥሩ፣ ሸጋዳ። አይ ያው ሁሉም እንዳለ ነው። ስንት ልጆች ወለድክ ማምዬ? 3። እውነት ጎርምሰዋል? ወደ ጥበቡ ያደላል? የለም ምን ነው ያው የመጀመሪያ ልጄ ማንጎራጉር ትወዳለች። ድምጿ ቆንጆ ነው፣ ግን በቃ እንትን የለችበትም፣ ንግድ ውስጥ ነው እንጂ ዘፋኝ የለም። ዘፋኝ የእህቴ ልጅ አለች፣ እኔ ያሳደግኳት። ጀርመን ነው የምትኖረው፣ ነርስ ነች፣ ጥሩ ደሞዝ ተከፋይ ነች። ግን ተይ ብላት በቃ ዘፈኑን በቃ እምቢ ብላ ያዘች እና ኪዱ አድማሱን ማቀናብሮላታል። አሁን ኪዱዬን ስላነሳ ነው ብዙ ሌሎችም ማቀናብራ አሁን ቆንጆ ስራ ሰርታለች። መቅዲያንችን ታስተዋውቂላታል። ምን ይባላል ሙዚቃ? ማር ያልከኝ ልቤን አታለልከኝ ነው የሚለው። ማር ያልከኝ ልቤን አታለልከኝ። በጣም ነው የሚያምረው ዘፈኑ ብታዩ። ቅኝት ላይ ስለሆነ ያምራል በጣም እና አርቲስት ነርስ ፍሬህይወት ይማም ስራሽ ይቃናልሽ ልጄ ይላለሁኝ። በጣም ነው የምወዳት የማከብራት። እንደው ምርቃት ሲነሳ እኮ መርቀኝ ነበር መጀመሪያ ያለብኝ እኔ ማምዬ። መቅድዬ እንደው ስራሽ ሁሉ እንደው ያማረ ነውና አቦ እንደአሁንም ይጣፍጥልሽ። አዎ እንደው አላሁ መሰለኝ ብዙ ትርጉም አለ። አሜን አሜን። ወሎ ሲመርቅ እኮ እንደዚህ ነው፣ እንደዚህ አይሳሳም። አዎ በጣም ደግሞ መሰረቱን ነው፣ መሰረቱ እኮ ነው። ታዲያ ምንጩ ላይ ውስጥህ የሚቀረው ለወሎ ህዝብ፣ ላሳደገኝ ህዝብ ይሄን ማድረግ እፈልጋለሁ ቢሳካ ብለህ የምታስበውን ነገር? ዋው እኔ ቢሳካ ብዬ የማስበው ላሳደገን፣ ጥበብን አሳይቶ ላሳደገን ማህበረሰብ፣ ለገበሬው፣ ለመንግስት ሰራተኛው፣ ለተማሪው፣ ለሁሉም ቢሳካልኝ ብዬ የማስበው እኔ ወሎ የጥበብ ሀገር ነው፣ የቅኝት ሀገር ነው። ቅኝቱም እዛው ነው፣ ሁሉም ነገር እዛው ነው፣ ወግ ባህል ልማዱም እዛው ነው። እኔ ቢሳካልኝ ትልቅ የአርት ትምህርት ቤት ወሎ ውስጥ ቢከፈትና የነማሬዋል ነገ ትውልድ ሲያልፍ ትውልድ እንዲያስታውሰው የዛች የማሪቱ ሀገር የነጋሽ ባህሩ ቃኝ ሀገር ነው ድባ አድርጌ። በጣም የብዙ ጥበብን ያፈራች እንትን ሀገር ነች ወሎ። የናሰፋባት ሀገር ነው ወሎ እኮ በጣም ወሎ እኮ የሚገርም እኮ ሀገር እኮ ነው። እና ቢሳካ አሁን አንድ ነገር ጀምሬያለሁ፣ አላህ ካሳካው በወሎ ስር ያሉ የጥበብ ባለሙያተኞች እጅግ ድንቅ ልጆች አሉ። ለምሳሌ እነ አህመድ ማንጁስ አሉ፣ እነ ሃናን አብዱ አሉ፣ እነ እስሚዝ እስማኤል አሉ። እነዚህ ወጣቶቹ ብዙ አሉ። ስማቸውን አሁን ለጊዜው እንትን ያልነ ስዩ መቃል አሉ። እነዚህ ልጆች በሙሉ ኮሌክት አድርጌ አሰባስቤ ወሎ ውስጥ አንድ ትልቅ ነገር ለመመስረት በወሎ ህዝብ ስም አስበናል። ለምን ከዛው ነው የወጣ ነው፣ ያሳደገንም ሁሉን ነገር የሚያሳየንም እሱ ነው። እና ያንን እናደርጋለን። በቦርከና እየተመረቅን ያንን ማድረግ እንፈልጋለን። ያሳካል። ማምዬ ደግሞ ታሳካዋለህ። በዙሪያችሁ ብዙ ትልልቅ ጥበበኞች አሉት። እንዴት ነው ሀገር የወሎ ገራገሩ እናስታውሳ ይባረከ። እንግዲህ ተመልከች፣ እንዴት ነው ሀገሬ ወሎ ባቢ። እኔ ይሄ ልጅ እኮ በጣም የሚገርም ሰው እኮ ነው። በጣም የሚገርም የጥበብ ሰው እኮ ነው። ሊቅ እኮ ነው።
ጂሚ ይባላል ሞቷል አሁን ላይራመው እና ይህንን ዘፈን ስለ ወሎ ምን እናመስግን ከሪኩም ለየት ያለ ነገር ምን እይታ እንይ እስኪ ስለ ገራገርነቱ ምን እንበል በሚል ነው ቁጭ ብለን እንዴት ነው ሀገሬ ወሎ ገራገሩ የሚለውን ነገር እንትን የመጣውና ወሎ ስለ ወሎ ስታነሺ መቅድዬ ወሎ እኮ በጣም ጥልቅ የሆነ እኮ ሀገር ነው። የራሱን ጠብቆ የሰውን አድንቆ አክብሮ የሚያቆይ ሀገር እኮ ነው። እውነት ነው። ወሎ እኮ በርበሬ ዛሬ አንቺ አስፈጭተሽ ከሆነ ለጎረቤቶች በሙሉ ቅመሱልኝ እስኪችን በርበሬ እያልሽ ሽሮና በርበሬ አስካስፈጭሽ ለጎረቤቶች ታስቀምሻለሽ። ወደ ቤትሽ አታስገቢም እኮ። ተካፍለን እንብላ። የእውነት ሁሉም ጋር አለ ልዩ ትርጉም ካልተሰጠው በስተቀር ወሎ የሚለው ስም ወል ህብረት አንድነትን የሚያመለክት ነው። የእውነት አንድ ማለት ነው። ወሎ እኮ የሚገርም ሀገር ነው። ገራገር እኮ ስንል ተረግጠሽው ስትሄጂ ምናምን ዝም ይላል አይደል? አስተዋይ ነው፣ ሩህሩህ አዛኝ ነው። እውነት ነው። ሞኝ አይደለም፣ ብልህ ነው። ብልህ ህዝብ ነው። ብልህ የሆነ ደግሞ ያሁኑን አይደለም የሚያየው። ብልጥ ከሆንሽ ያሁኑን ታያለሽ። ብልህ ስትሆኚ ደግሞ የነገን አሻግረሽ ነው የምታየው። እና የወሎ ህዝብ ማለት ያ ነው። ብልህ ነው። ብልህ በሃይማኖትም ያንቺን ወዶ አክብሮ የራሱን እንድትወጂለት የራሱን አክብሮ ነው። ስለዚህ አንቺ ቤተክርስቲያን ሰርቶ ቤተክርስቲያንን ጠብቆ የሚሰጥ ማን ነው? ወሎ እኮ ነው። ወሎን ምን ጊዜም ብታነሺው አትጠግም። እውነት ነው። እና አንድ ሆነሽ ገብተሽ ተስፋዬ ማሙ 3 ሆኖ ይወጣል አለ። እኔ ግን 10 ሆኖ ይወጣል ወሎ ውስጥ። አሁን አንቺ ወሎ ውስጥ ለስራ ብትሄጂ ከዛ ወሎዬ ነሽ። እኔ ግማሽ እኮ ወሎዬ። ስለዚህ እዛው ታገቢያለሽ፣ እዛው ትወልጃለሽ። ምንድነው የምትሆኚው? ወሎ ሌላ ምንም አታውቂም። እኛ ወሎ እኮ ነው። ወሎ በቃ ህብረት ነው። ወሎዬ ነኝ ራሱ እኮ ነፃ ሰው ስትሆን ቀለል ያልክ የዋህ ቅን ስትሆን ወሎዬ ነህ እንደ ይባላል። ከነ ባህል ቆንጆ ስትሆኝ አፍንጫው ቀጥቀጥ ጥርሱ ነጣ ካለ ዘለሳመው ወሎዬ ነውና ይባላል። ሲያመር እንዴት ነው ሀገሬ ወሎ ገራገሩ የሚመቸኑበት አድባሩ ደብሩን ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሆኖብኝ ሲያከንፈኝ መሼ ደሴ ላይ ነው ቤቷናዬ ኮምበልቻ ነው ቤቷዬ ደሴ ላይ ወልዲያ ነው ቤቷ የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቋደሶብሽ ናጀብ ነው የሁሉ እኩል ሀገር ዋሆዬ የውበት አዳራሽ የውበት አዳራሽ ወሎ። በእውነት እኔ ስለ ወሎ ሳነሳ ቁጭ ብዬ በእውነት አይሆንም ቆሜ ነው የወሎን ህዝብ በእውነት በጣም ነው የማመሰግነው። አሁንም ዛሬም ነገም ወሎዬ በመሆኔ እጅግ ክብርና ኩራት ይሰማኛል። በዚህ ላይ ደግሞ እኔን ያፈራው የወሎ ላሊበላ ኪነትን አሻራ እንዳይደበዝዝ አሁን አዲሱን ትውልድ ወደ ላይ አምጥቶ የወሎ ዩኒቨርሲቲ የአሁኖቹን አዲሶቹን የወሎ ላሊበላ ኪነቶችን አቅፎ ስለያዘ ለወሎ ዩኒቨርሲቲ ደግሞ ከፍ ያለ አክብሮትና ምስጋና አለኝ። አመሰግናለሁ። እናመሰግናለን። ትልቅ ሰው እንዲህ ነው፣ ውለታ አይረሳ። ብዙ ጊዜ ውስጣችሁ ያለውን በብዙ ሀገራችን ውስጥ ቢኖርም የወሎ ህዝብ ደግሞ አንድነቱ፣ ፍቅሩ፣ ምስጋናው፣ ምርቃቱ የተለየ ነው፣ ሞልቶ የተረፈ ነውና በነገር ላይ ለጥበቡ ኢንዱስትሪ ራሱ ትክክል ሁልጊዜኛ እንላለን ፕሮግራማችን እንደጫንን የመጀመሪያ ፕሮግራሙን ገብተው የሚያዩትና ኮመንት የሚሰጡት ሰዎች የጥበብ ሰዎች ናቸው። አርቲስቱን የሚያበረቱት፣ ጋዜጠኛውን በርታ የሚሉት፣ ይሄን ብትሰራ ይሄን ብታርም የሚሉት እውነት ለመናገር የወሎ ህዝብ በተለይ በአረብ ሀገር ያሉ በውጭ ሀገር ያሉ እህቶቻችን በሙሉ እናመሰግናቸዋለን። ዛሬ ወሎዬን የምንዘክርበት የምናከብርበት ቀን ነው። በጣም ደስ ይላል። ወሎ የፍቅር ሀገር፣ ወሎ በቃ የአንድነት ሀገር፣ ወሎ የመተሳሰብ ሀገር፣
ምን በቃ ምንድነሽ እንዴት ነሽ ምናምን የለም። አቦ ደግነሽ ወይ ደህና ነሽ ወይ በቃ ይሄ እኮ ነው በቃ የሚገርም። አየሩ ይናፍቃል እኮ መቅደዬ። በአንድ ቀን ለስራ እንሄዳለን በደስታ። አሁን ሄደሃል ግን በቅርብ ማመዬ? በቅርብ አልሄድኩም። አሁን በቅርብ የሚሄደው ምንድነው መሰለሽ ከጀሚላ በኋላ አንድ ዘፈን ሰራው ለወሎ። አላረካኝም። አሪፍ ስራ ነው ግን አሁን ቆንጆ ወሎ መርጬ ከሄኖክ ጋር የመረጥን ነው። 6 ወሎዎች ከ6ቱ አሁን እየመረጥን ነው። አንድ በቃ ኒንጃ አንዷን እያደላን ነው። አንገቶዋ ትላለች እንደው ወደዛም እያደላን ነው። አላቅም እስኪ አንተ ድምጽ በዚህ በተሰቅላቂ ድምጽ ያንን እንትን ለማለት ነው። እንግዲህ ከጀሚላ በኋላ ብዙ ሰርተናል። አብሽር በይኝ አርሂብ በይኝ ምናምን ማለት ስለወሎ ነው እድሜ ልኬንም እንግዲህ ስዘፍን የኖርኩት። ግን መራኝ እንደመናኝ ደግሞ እንደደረሳ ልጓዝ በረኸኛው ናፍቆቷ ተነሳ ጀማመረኝ ፍቅርሽ ሊያሳየኛ በሳ ነው የሚለው። ጀማመረኝ ወደ ጥላሁን ይሄዳል ግን ድምጽ አይደለም ማምዬ? እንደዛ ነው ይላሉ። እኔ በቃ ያደኩት በሱ ነው። 10 ብሯ ሽልማት በሱ ናት እንዴ? ያቺ 5 ብር የ10 ብር ዋጋ እንዴት ደግሞ የ10 ብር ዋጋ የጥላሁን ስትዘፍን ብለህ ስትዘፍን ምን ደረሰ? እዚህ ላይ ደረሰ ወይ ብዬ እኮ ነው። የ10 ብሯ ምን መሰለሽ? አንቺ ከቶ ግድ የለሽም ስለ ፍቅር አይገባሽም ሁሉን ነገር ረስተሽው ችላ ብለሽ ስለተውሽው ቻልኩት ፍቅርማ ለብቻዬ ስለዚህ ቅር ትችያለሽ ስላልገባሽ የፍቅር ሚስጥር ትችሻለሁ አትምጪ ቅር ችክ እያልኩኝ እኔ ተመስጬ ከዛ ከመሀል እየሮጠ መጣና እንደውም መሽረጥ አድርጎ አላለቀለቃት። ገና እንደው እንዲህ ሲለቀልቃት ታገለ። በዚህ ሲመጣ በዚህ ሲል አገኘኝ ብቻ እዚህ ጋር። አሁን እንዲህ አድርጌ እንደዚህ ሳያት 10 ብር ነች ሲል ገና ይቀጥላል ገና ሲል ከዛ ጋር አንዱ መጣና 100 ብር እንግዲህ ተመልክ 100 ቷ ሲያደርገው አላልኩህም ማለት ይሄ ነው ገዱ ነው። በዚህ የተጀመረ ነው። አንተ ጠልታት ነው አላልኩህም ማለት አይ ብዙ ሰዎች ብዙ ሽልማት ሰጥተውሃል በሰዓቱ። በተለይ በጣም ደስ የሚል ሙዚቃን ልብ የሚነካ ስለነበር ተጫዋችም ወግ አዋቂም ስለሆን አንጋፋም ስለሆን ብዙ ሽልማት አለ አናነሳው አይደለም። የሀብት መጠን እንደታወቀ የሀብት መጠን የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም ይባላል። አይጠየቅም። አዎ አሁን መቅድዬ ስንት ዓመትሽ ነው ቢሉሽ ትወጃለሽ? አይሆንም። አዎ አየሽ፣ አንነካካ። አዎ ስለዚህ ብዙ ስጦታዎች አግኝተናል። ወርቁንም ሰዓት ብሩም በእውነት ኢትዮጵያ ደጋግ ሰዎች አሏት። አንዱ ወንድማችን አባታችን አሁን ምንድነና ጤና ይስጠው መሐመድ አላሙድን እሳቸውን በጣም አመሰግናለሁ። ለኔ ብቻ አይደለም ስለተደረገልሽ አይደለም የምታመሰግኘው፣ ሲያደርጉ ለወንድምሽ ለወገንሽ ምን ለሚያደርጉት ነገር አርቱን ለሚደግፉት ሰዎች ከፍተኛ ምስጋና ታቀርቢያለሽ። ሌላው አንጋፋው ባለሀብት ኢንቨስተር አቶ ከተማ ከበደንም እንደዚሁ በጣም አመሰግናለሁ ከልብ። እሳቸውም እንደዚሁ አርቱን ለመደገፍ በጣም ያላቸው በጣም ይገርምሻልና እሳቸውንም ከልብ አመሰግናለሁ። ነካክተሽ ነው እንጂ ያው እነሱ ማናመስግናለ ይሉሻል አይፈልጉም። አይ ደስ ያሰኛል። ይህን ስታነሳ በህይወት ደስ የተሰኘባቸውን 3 ቀናቶች ታስታውሰኝ። ወይ መቅዲ፣ እኔ ሁልጊዜም ደስተኛ ነኝ። እንደው ማትረሳው በቃ ሀሴት ያረክበት የተመኘውን ያገኘበት ሊሆን ይችላል። እኔ ደስተኛ ማልሆንበትን ሰዓት ብቻ ልንገርሽ። እሺ ሰዓቱ? አዎ ስራ አድራለሁ፣ መጥቼ ተኛለሁ።
ተኝቼ የምነሳባት ሰዓት አለች፣ ያው የምትተጣጠቢባት ምናምን ሰዓት፣ ያችን ሰዓት እንጃ ልጆቼ ዳድ ፊትህ ምንድን ነው ይላሉ። ለካ በዛ ሰዓት ሳላውቀው ምልበት ነው በቃ ወደ ውስጤ እስከምመለስ የምትረጋጊባት ሰዓት ነች። ያቺው ሞመንት ያ ነው። በዝምታ ማለፍ ነው የምትፈልገው፣ የሚጠይቁ መመለስ ማለት ተጣጣባለሁ ምን እላለሁ። ልክ ከዛው ሳልወጣ ወይም ፉጭት ላፏጭ ይችላል ወደ ውስጤ እየተመለስኩኝ ነው። ስለዚህ የማታውንም ታስቢያለሽ ምናምን ታስቢያለሽ እና ሰዓት ጠብቁ ነው የምትለው። ይሄ ነው ሌላው የተደሰትኩበት። ሶስቱም ልጆቼ የተወለዱበት ቀን ላይ ያው የአባትነት ወግ አለና እነሱ ደስ ብለውኛል። ፍቅር የያዘ ቀን ወይ አላስታውሰው። ኧረ እንዴ መቼም እናራዳ ያ ሁሉ ሙዚቃ ሲጫወት ፍቅር የያዘ ቀን ግን ፍቅር አልያዘኝም ካልክ የወንዱ ሳይዋሽ ቆይ ፍቅር የያዘ ቀን ፍቅር ዝም ብሎ አሁን ለምሳሌ የሆነ ቢዝነስ ትሰሪያለሽ ብሩ አንዴ ነው ቷ ይላል ብሎ የሚገባው አይደለ? ረጅም ወይንም አንድ ገበሬ ያርሳል። አርሶ ስንት ወር ነው የሚፈጀው? ምርቱን የሰበሰበ ቀን ነው ሊደሰት የሚችለው። የሰበሰባችሁበትም ይሁን ብቻ። ስለዚህ ፍቅር ዛሬ ትጀምሪዋለሽ እያለ ይሄድና ወይ ልጅ መጣ ይባላል ወይንም በፍቅር አሁን ደረጃ በቃ እንትን የለውም እንጂ ድንገት አይቼ ወደድኳት የአይን ፍቅር የሚባል እሱ ላይ ምንም ደስ የሚልሽ እኮ ነገር እኮ እሱ ላይ የለውም። አየሁሽ ወደድኩሽ እና ደስ ይለኛል ልተዋውቅሽልሻለሁ ገለመሌ ከዚያ በኋላ አንቺም የኔ አይነት ስሜት ካለሽ ትቀጥያለሽ በዛው እንጂ ፍቅር ወዳው ቷ ብሎ የሚያስደስት ነገር እኔ እንጃ ሌላው ላይ ሊኖር ይችላል። አይ እንደው እንደዚህ መለስ ቀለስ የሚሉ ነበሩ አሉ ስቴጅ ላይ ስትጫወት ዝነጣውም አለ አይኑም አለ ምኑም አንተ ዳርዳር እያልክ ነው። ይሄ ነፃ ጨዋታ ይሄማ በጣም ብዙ ነገሮች እኮ አሳልፈናል። በዚህ እኮ በጣም ብዙ ነገሮች አልፈዋል። ግን የሚያክል በቃ ደስ የሚልሽ አይነት ነገር በፍጹም እንደው ክለብ ውስጥ ሁሌ ስትጫወት አንተ ስትመጣ እንደው አይነህን ጣል የምታደርገው እንደ ባህሉ ግርማና እንደ ብዙ የለ እስቲ እንዳለፈ ታሪክ ነው። ከዛ በኋላ እንመጣበታለን። እዚህ ላይ ወራጅ አለ። እኔ ሚስቴን ነው እሱማ ሚስትማ አለ የተከበረ ነገር ነው። በቃ እሷ ስትመጣ ነው ደስ የሚለኝ አይደለ? ያለፈ አይነስ ከሷ በፊት ይሆንም አይነሳም። ከሷው እሺ ተዋወቃችሁ ከባለቤት ጋር ከኤልሲ ጋር? ከባለቤቴ ጋር የተዋወቅነው አይቨሪ ኮስት ነው። የሷ ታላቅ እህት አይቨሪ ኮስት ትልቅ ሆቴል ነበራት እና እዛ ልንሰራ ነው ሄድ ነው። እዛ ልንሰራ ስንሄድ ባለቤቴም እዛ ከሷ ጋር አብራ እየሰራች ነው። እኛ እየተገናኘ ነው። እዛ ያው ተያየን። ታላቅ እህት ስለሆነች ያው እናከብራታለን ምን እንላለን። ከዛ እዛው ተጀመረ እሷ ሳታቅ። ከዚያ በኋላ እኔም ወደ አዲስ አበባ መጣሁ፣ እሷም አዲስ አበባ መጣች። በዛው ቀጠልን እኛ። ይሄ ነው ታሪኩ። በጣም ደስ ይላል። ሙዚቃ ግን ተጫወታችሁ ካልተሳሳትኩኝ አይደለም? ቅብብል ሙዚቃ። ከዚያ በኋላ አዎ ደራሲው አንድ ስራ እስኪ ለኔና ለሷ የሚሆን ስራ አልኩት። ከዛ በፊት እንዳላድምቄን ታውቂዋለሽ? እና እሱ በጣም ነው የሚወዳት የሚያከብራት ባለቤቴ የኔ ጓደኛዬ ነው። እሱ ሰራልን ዜማና ግጥም ሰራ። ይሄ ነገር ቢወጣ ተባለ። ወደ አልበም ላይ አካተትኩትና ዘፈኑ ጠፋ። በቃ ጠፋ ከስቱዲዮ ውስጥ በቃ ድሌት ሆነ። የኛ እንደዚህ ነው እኮ ዳታ የሚባል ነገር አለ። ዳታው ሲጠፋ ብሮ ይጠፋል። ወጥቶ ወደ አልበም ላይ በሲዲ በምን ቢቀመጥ ኖሮ በቃ ታገኘዋለሽ። በቃ እዛው እንትን ላይ እያለ ተበላሸ። ከዚያ በኋላ እንድሽንም አላገኘሁትም እና ጫፏን ነው ማስታውሳት፣ ሌላውን በፍጹም አላስታውሰው። ተይ ተይ ላሳዝንሽ ተይዘኝልኝ ተያታበሳጭኝ ተያታማርኝ ሳስታውሰው ሊያመኝ ሳስበው ሊያደቀኝ
ያደረግነው ቆሟል ሊወቅስ ሊከሰኝ አልልም ዳግም ካንቺ አልውልም ኧረ አልልም ላገኝሽ አልወድም እሱ እንዳለ ይሁን የሚል ነገር ይሄ ደብዳቤ መልእክት ነው። ይሄ መልእክት ነው አይደለም? ማሚ መልእክት ነበር። አታበሳጭ ታበሳጫለች እንደ ኤልሲ? ኧረ በፍጹም ብታበሳጭ እንደዚህ አበባ አድርጋ አትይዝም። 30 ዓመት ነው። ውይ በጣም መልካም ሰው ነች የእውነት። እሷ ባትኖር ዛሬ እዚህ እኖራለሁ ብዬ አላስብም። ለምን ቅብጥብጥነቱም አለ ምንም እንትን አለ። የሚንከባከብሽ ሰው ከጎንሽ ከሌለ ጥሩ አይደለም። እና በእኔ አኳኋን ሟች ነበርኩኝ። ያው ቤትን ሰተር አድርጋ የምትይዝ ሰው ስትኖር እኮ ቤትሽን ትወጂዋለሽ። አሁን ቤቴን በጣም ነው የምወዳት። በጣም በቃ ከቤቴ መውጣት አልወድም ስራ ከሌለኝ። ለምን በቃ አንድ ነገር በቃ አስተምራኛለች በቃ ቤትን መውደድ። ስለዚህ በጣም ነው በእውነት ባለቤቴን አመሰግናታለሁ። ይሄ በጣም ትልቅ ነገር ነው። እንደው አንድ ሴት አሁን ትዳርን ስላነሳን ትልቅ ተቋም ስለሆነ 3 ነገሮች ሊኖሯት ይገባል ከሚስቴ 35 ዓመት በላይ በትዳር የኖረ ወንድ መቼም ሴትን በደንብ ይገልጻል ብዬ አምናለሁ። ምን ቢኖራት ትላ ምን ቢኖረን ብለህ 3 ምክሮች እስቲ። አንደኛ የሰው ልጅ ሲያድግ በስታድጊ ግብረገብነት ያስፈልጋል አይደል? እንዳልሽው ትዳር ትልቅ ተቋም ነው። የመጀመሪያ አንቺ ለባልሽ ሚስት ለመሆን ከፈለግሽ ወይንም ለልጆችሽና ለልጆች ጥሩ እናት መሆን ካስፈለገሽ መጀመሪያ በኔ ነው መያዝ ያለብሽ። መጀመሪያ ማቻቻልን ባህሪ ሰው ልጅ ባህሪ ይወስነዋል። ባልሽ ከስራ ደክሞ ሲገባ አንቺ ፊትሽን ቋጥረሽ ወይንም አይሆኑ አለባበስ ለብሰሽ ባልሽን ከምትጠብቂ ሲመጣ ወይ ብለሽ ፖርሳ ይዞ ከሆነ ሮጥ ብለሽ ብድግ ብለሽ ፖርሳውን ተቀብለሽ የኔ ሆድ ብለሽ አንቺ የፈለግሽበት ላይ ሳሚ፣ ግንባሩንም ሳሚ፣ ጉንጩንም ሳሚ፣ ከንፈሩንም ሳሚ፣ ቅፍ አድርገሽ ብቻ ፍቅርሽን ገልጸሽለት ከገባ ያ ወንድ የሚያስበው ያችን ቀን ነው የሚያስባት። ሁልጊዜ ያስለመድሽውን አለማሳጣት እኮ ነው። ፕላስ የሚበላቸውን ምግቦች ተጠንቅቀሽለት ያ ማለት አንቺ እንደ ሰራተኛ ሁኛ አይደለም። ሰራተኛ ሊኖርሽ ይችላል። አቀራረቡን ለልጆችሽ ለምሳሌ ጧት ትምህርት ቤት ሲሄዱ ሙሉን ለሰራተኛ ትተሽ አንቺ መተኛት እኮ የለብሽም። ልጅሽ ምንድነው ዛሬ የተቋጠረለት ነገር መቅመስ አለብሽ አይደለ? ልክ ያ ማለት ነው። ፕላስ የሚለብሰውን ልብስ አሁን እኔ ባለቤት በቃ ጭቅጭቅ ነው። እኔ አንዳንድ ጊዜ ትገርመኛለች በጣም ልክ አይደለም ልክ አይደለም። ይሄ እኮ ከኋላ እንደዚህ አድርገው እንዲህ በቃ እንደዚህ ይሁን ይኸውልህ፣ ይሄን ደግሞ ከዚህ ጋር እንደዚህ አድርገህ ብትለብሰው እንደዚህ አልሰማት ስል በቃ እኔን ስለማትወደኝ አትሰማኝም። ኧረ በለው ባለችኝ አውልቄ እንደገና ሌላ እሷ ባለችው ለብሼ ነው የምወጣው የምትመለከትሽ። ፕላስ እሷስ ምንድነው የምትለኝ ሁልጊዜ የሆነ ነገር እንትን ሲል አታየኝም ማለት ነው፣ አትመለከተኝም። አይሽ አሁን ሁልጊዜ እነዛ ነገሮች ስላሉ ለብሳ ልትወጣ ስትል አያታለሁ። ስለዚህ ትዳር ውስጥ መተሳሰብ፣ መተያየት፣ መከባበር፣ መዋደድ እነዚህ ነገሮችን ሁልጊዜ ማዳበር። ለምን ልጆቻችን ሲወጡ ምን ለበሱ፣ ምን ያዙ፣ ምን በተለይ እናት በጣም ብዙ ትከታተላለች። አባት ደግሞ ብዙ ሀስል ሊኖርበት ይችላል። አንቺም ጋር የለም አይደለም። አንቺም እንደዚሁ ሰራተኛ ነሽ፣ ትሮጫለሽ፣ ምን እሱም አንቺን ሊከታተል ይችላል። ፀጉርሽ ዛሬ እኮ መቅዲ ፀጉርሽ እኮ ጥሩ አይደለም የተደረገው፣ እንደዚህ ነይ እንዴ ሄድሽና እንደዚህ ያድርገው፣ አለባበስሽ ዋው ብሎ ባልሽ ያደነቀሽ ለት አንቺ በጣም ቆንጆ ነሽ። በጣም ቀን ሁሉ ያማረ ነው፣ ቀንሽ ሁሉ የበራ ነው። ባልሽ ካደነቀሽ ቀንሽ ሁሉ የበራ ነው። ሴት ልጅ አሁን አባቷ ከአባቷ በላይ እኮ አድናቂ በቃ ለሴት ልጅ እኮ በቃ አባቷ ዋው ካለላት ጉዳዩ አይደለም ለሌላው። በቃ አባቷ አድንቆታል። ስለዚህ ሴት ልጅ ባሏ ካደነቃት አሪፍ ነው። ሚስትም ለባሏ እንደዚሁ ነች። ትልቅ ትምህርት ነው። እውነት በጣም ትልቅ ነገር ነው። አሁን የት ነው ያለው? የት ነው የምትጫወተው? ማሜ በጣም ብዙ ሰው ሙዚቃ መስማት ይፈልጋል ስትጫወት። ቴንኪው መቅድዬ።
መሳፍን ታወቀ መንገሻ ይባላል። መሳፍን ታወቀ በነገራችን ላይ ነጋዴ ብቻ አይደለም፣ አርቲስትም ነው። የጥላውን ዘፈን በመስፈን ይታወቃል። በጣም ጎበዝ ድምፃዊ ነው። በጣም ታውቂዋለሽ መሳፍንት። ስለዚህ መሳፍንት ጋር ነው የምንሰራው። መሲ ወንድሜም ጓደኛዬም ነው፣ አለቃ አይደለም። በጣም ማከብረው የምወደው ጓደኛዬ ነው እና እሱ ጋር ነው እሱ ቤት ነው የምንሰራው። የኔ አድናቂዎች እንግዲህ እኔን የምታከብሩኝ እኔን የምትወዱኝ መሳፍንት ቤት ከሐሙስ እስከ ቅዳሜ ያለን። ስለዚህ መቅድም ተጋብዘሻል እንዴ? መሳፍንቴ ጓደኛ ወዳጄ ነው። ቴንኪዩ መሳፍንቴ ማርማዲንጎ ሲያርፍ አብረን ነበር ነው። አስታውሳለሁ እንዴ በጣም የቀበር ነው። ማዲዬ እንግዲህ አንቺ የምታውቂው ነው። ከማዲዬ ጀምረሽ ግርማ ተፈራ ነው። ብዙዎቻችን ከመሳፍንት ጋር ያላሳለፈ አርቲስት የለም እና መሴ እድሜና ጤና ይስጥህ። አሜን። አሁን እንግዲህ ወደ መጨረሻው ደግሞ እኔ በፍቅር ላይ ፍቅር ነበር አስቴር አወቀ በአልበም ላይ አልበም የመጀመሪያ ይመስለኝ። ዋው አሪፍ አባባል በእናትህ። በፍቅር ላይ ፍቅር ተደርቦ ነበር። አሁን ግን በአልበም ላይ አልበም ተደርቦ ምን ተአምር ላይ ያሳየን ነው እያለን እየጠበቅን ነው። ይሄንን ሄኖክ ነው። እኔ የኛውን አልበም እኮ ትቼዋለሁ። ያኛውን አሁን ያልወጣውን ነበር ስናስብ የነበረው እና ከባቢም ጋር ተነጋግረን በቃ እየሰራን ያለ ነው ያኛውን ነው። ስለዚህ ሄኖክ ደግሞ ይሄ ነው መውጣት ያለበት አለ። የኛው ወጣ ኦልሬዲ ያኛው እያለቀ ነው። የተወሰነ አሁን ያልኩሽን ወሎውን ለወሎ ህዝብ በቃ በረከት ማድረግ አለብኝ። ወደ 4-5 ወሎዎች አሉ እዛ ውስጥ። እኔ ስለ ወሎ ዘፍኜ ስለማልረካ በቃ አሁን አዲሱን ከሄኖክ ጋር እየመረጠን ያለን ይቻል አንገቶ የሚለው ከተመረጠ ቢመረጥ እሱ ደስ ይለኛል። እሱን እናካትትና እንደገና አሁን ቀጣይ እሱን እናቀርባለን። ግን መቅድዬ ይሄኛውን አሁን ላስመርቅ እፈልጋለሁ። ሁለተኛውን አልበም ማለት ነው አሁን የለቀኩትን አሁን የተለቀቀ እሱን ላስመርቅ እፈልጋለሁ። ከሄኖክም ጋር እየተነጋገር ነው። ከመሳፍንትም ጋር ከግርማ ተፈራም ጋር አውርተናል። ታምሩ ብርሃኑ ከሱም ጋር እያወራን ነው። እንግዲህ አንቺም ትቀላቀይና ደስ በሚል ሁኔታ እንድናከብረው ያንቺም እገዛ ያስፈልገኛል ለማለት ነው። የጥበብ ሰው እገዛ ይፈልጋል ሁል ጊዜ። ምክንያቱም ሀብት ህዝብ ነው፣ ገንዘብ አይደለም፣ ሰው ነው ሀብትና ለማስመረቅ በምታደርጉት ሂደት አልበምህንም ሌሎችም ነገሮችን ለምትሰራቸው ሁሉ የወሎ ህዝብ ሌላውም የኢትዮጵያ ህዝብ ይደግፋል ብዬ አስባለሁ። ድምፃዊ ጥበበኛ ሄኖክ ሰይድን በጣም ብዙ አነሳኸው። እኔ እንኳን እንደው በጣም ስለምወደውና ብዙ ህይወቴ ላይ እኔ ላይ ማስተዋጽኦ ያለው ማደንቀው ማከብረው ጥበበኛ ስለሆነ ለሌላ ጊዜ እንግዳ ላድርገው ብዬ ነበር። ግን ያ ጊዜ እያልኩ በሱ ሙዚቃ ገባሁ። እስቲ አሁን እንጥራው መሰለኝ። እባክሽን ይደወልለት ይጠራ ወይስ ይጠራ? እንግዳዬ ነህ የኔ እንግዳ በበሩ ገብተህ አረፍ በል ጓዳ። እንግዳዬ ነሽ የኔ እንግዳ በበሩ ገብተሽ አረፍ በል ጓዳ። የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስትጀምር ሰላምታ የኔ እንግዳ ወሪ ብላ አንኳኩታ የኔ እንግዳ ስትላከም ጅርታ የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳያተረካለው የኔ እንግዳ እኔም ስቴን ብዬ የኔ እንግዳ እቀበላታለሁ። አይጠገብ ብያለሁ። እንኳን ደህና መጣ ማሜ። አንስቶ አልጠገብ አለ እንዴ ወዳጅ አይደል እንዴ? ደግሞ እንኳን በመልካም ስራ በበጎ ስራ ካንጋፋ ድምፃዊ ጋር ደግሞ ብዙ ጉዞ እያለ አልኩና ስጠራው በደስታ አክብሮ መጣ። ብዙ እንግዲህ የአንጋፋው ድምፃዊ የማሜ ስራዎች ላይ አለበት። አልበሙ በጣም ቆንጆ ሆኖ እየተዘጋጀ ነው እና ምን ደረሰ እንዴት ሆናችሁ የሚለውን እስቲ። አዎ ከማሜ ጋር እንግዲህ ቆየት ያለ ነው ትውውቃችንና ወዳጅነታችን። ያው
አንድ ክለብ ላይ ረጅም ጊዜ አብረን ተጫውተናል። እሱ ትልቅ መምህር ነው፣ ትልቅ ልምድ ያለው ነው። ብዙ ነገሮችን እንዲህ ቢሆኑም ብሎም እኔም ሲያማክረኝ የነበረ መምህር ነው እሱ ማለት እና እኔ ያው አዲሱን አልበም ነው ይዤ ለመምጣት ተነጋግረን የነበረው አዲስ ሀሳብ ይዤ አዲስ ፕሮጀክት እንደዚህ ብዬ ነው ወደ ማሜ ጋር የመጣሁት። ለምን በፊት እዛ ክለብ ውስጥ እያለ የማሜ አቅም በጣም ይገርመኛል። ኦዲየንሱም ሁሉም ሰው ለሱ ያለው ፍቅር ምናምን ሳይ በጣም እገረማለሁ እና በጣም በጨዋነቱ ዲሲፕሊን ምናምን የሚያስቀና ነገር ነው። እንደዚህ አይነት ነገሮች ገባሽ እንደሚሰራ ቃለው ስቱዲዮ ይሄዳል እንደሌላው ቁጭ የሚል ሰውም አይደለም። ግን እነዛ ስራዎች የታሉ የሚል ጥያቄም አለ። ግን እኔ ሁሌም አስባለሁ ማሜን እንዴት የሆነ ነገር ሆኜ የሆነ ነገር ድል ቢቀናኝ የተሻለ ብሆን እንደዚህ ማድረግ አስብ ነበርና ግን አሁን የችን ነገር ወደ አዲሱ ስራ ስመጣ ከዛ ይሄኛው ትልቅ ስራ እጁ ላይ ተቀምጧል ማለት ነው። የዘመኑ አራዳ ትልቅ አልበም ነው ሲያሰማ ይሄንን አልበም ትልቅ አልበም ይዞ 18 ዓመት ተቀምጧል ማለት ነው ሳይወጣ። አሁን ይሄንን ወደ አዲሱ አልበም ከመሄዴ በፊት ይሄንን የመሰለ ነገር ህዝቡ ማድመጥ አለበት። ትልቅ ስራ ነው። ትልቅ ባለሙያዎች ናቸው የተሳተፉበት። በሳውንዱም የሚገርም ነው። በአሁን ጊዜ አመተነው አሁን ላይ እንደዛ አይነትም ሳውንድ የለም እንደው እውነት ለምን እነ ዳግማዊ አሊ ናቸው። አሸናፊ አሊ ወንድሙ ድራመር ቤዝ ይጫወታል። በጣም ገረመኝ። አልጠበቅኩም። አልበሙን ሙሉ ስሰማው ተገረምኩ። የሰሩትም ደቦል ምናምን ተስፋ ብርሃን ግጥም ላይ ምናምን ያሉ ትላልቅ ባለሙያዎች ተሳትፈዋል። ሳምሶም አትጠብቂም። ለምን እዛው ሌላ ሙያ ውስጥ ነው ያው ተመሳሳይ ቢሆንም አርት ነው። ግን በጣም ተገረምኩኝ እኔና አልበሙ ወደ ህዝብ መድረስ አለበት ማሜ መጀመሪያ ያኛው ይቆይና ይሄ መቅደም አለበት ብዬ እሱን ተጭኜ ኤችኤስ የሚል እኔ ክሬት ያደረኩት ዩቲዩብ አለ። እዛ ላይ ኢንተርቴንመንቱ ላይ ለመስራት ብዙ እቅድ አለ። ለምን ይሄ መስራት ያልቻሉም እንደዚህ ብዙ ነገሮች ውስጥ ስታልፊ ብዙ ሰዎች በምን አይነት ምክንያት እንዳልሰሩ ይገባሻል። እኔም የመጣሁበት መንገድ አለ የትም ያህል እንትን ሄጄ ሳይሆን ግን ባለኝ ምን ማድረግ እችላለሁ ወደሚለው ስመጣ እዛ ጋር ዩቲዩብ ኤችኤስ ኢንተርቴንመንት የሚል ነው። በሱ ሙሉን አልበም ፕሮሞሽን ሰርተን ፖስተር ሁሉ ነገር ተዘጋጅቶ መጀመሪያ መቅደም ያለበት ይሄ ነው። ከዛ በኋላ አዲሱን አልበም ይዘን እንመጣለን ብዬ ይሄኛውን የዘመኑ አራዳን አልበም 12 ትራክ ነው። ምርጥ ምርጥ ሙዚቃዎች ናቸው ያሉት። ሰዎች ቢሰሙት ይወዱታል። ለምንድን ነው ይሄ አጣናቸው የምንላቸው የሙዚቃ ባህሪዎች አሉ። ይሄ የተረጋጋው ማድመጥ መረጋጋት ይፈልጋል ሰው ሁሉ ብክን ያለ ነገር ነው ያለውና እሱ አልበም ላይ ያንን መረጋጋት ያቀኙታል። በጣም ጥሩ አይዲያዎች ጥሩ ግጥሞች ነው የተጻፉት። እኔ እንግዲህ ግጥሙ ላይ ምንም ላይ ሰራለው ሳያቸው በጣም ነው የተገረምኩት። የእውነት ምንም ምጥየው ሐሳብ የለም። እያንዳንዱ ባህሉን የጠበቀ እንማለዳሉ ሞረሽ ሚል ዘፈን አለ። ወፈዘጌ በጣም የሚገርም ሐሳብ ያለው ነው። ወፊቷን የሚጠይቅበት ሀገሩ እንዴት ነው ወሎ እንዴት ነው ወፈዘጌ ነይ በሀገሬ ደመና በሀገሬ ሰማይ ብሎ ያቀነቀነ ነው። ይህን የመሰለ ዘፈን አሁን ሰው ገብቶ ዩቲዩብ ላይ ቢያዳምጠውና እውነት በመቅዲስም ገብተው ቢያዳምጡ እኔ ጊቫዌ እናዘጋጃለን። መሐመድ ኮይስ ሙሉ አልበም ኤችኤስ ኢንተርቴንመንት ዩቲዩብ ላይ ዩቲዩብ ኤችኤስ ኢንተርቴንመንት ይላል። ኤችኤስ ኢንተርቴንመንት ላይ እንግዲህ አንጋፋውን ድምፃዊ መሐመድን ሙዚቃዎች በሙሉ አዳምጡ። በመቅዲስም ላይ መጣ ነው ብላችሁ አዳምጡ። ጊቫዌ አለ። መቅዲዬ በነገራችን ላይ ሄንየን ካፉ ላይ ወሰድኩት። እውነቱን ነው። የጊምባው ትባላለች ሀገራችን። አሁን ቫይራል የወጣ ቲክቶክ ላይ የሽብር ባለኝ ጊዜ ቀኛዝማች አለችኝ 500 ሲቀር ደጃዝማች አለችኝ። 100 ብር ሲቀረኝ ቀኛዝማች አለችኝ። 50 ብር ሲቀረኝ ግራዝማች አለችኝ። 10 ብር ሲቀረኝ ሰንደል ግዛ አለችኝ። 5 ብር ሲቀረኝ ከቤት ውጣ አለችኝ። እባክህ ገንዘቤ አትጥፋ ከኪሴ አንተ ነበርክና ክብሬና መጎሴ ነው የሚለው እዚህ ውስጥ አዋዝተው ይኸውልሽ፣ እንደዚህ አዋዝተው ግን የሄዱበት መንገድ አለ። በጣም የገረመኝ በሰዓቱ የነበረ በጣም ብዙ ወጣቶችን ያጣንበት ትላልቅ ባለሙያዎችን ያጣንበት በሽታ ነበረ በሰዓቱ። በዛ ውስጥ ግን አዋዝተው ይኸውልሽ፣ አርት የሚባለው ነገር ይሄ ነው፣ ጥበብ የሚባለው እንደዚህ አይነት ባለሙያዎች በደንብ ሀገር ላይ በደንብ ይሰራሉ ብዬ አስባለሁ። እውነት ያስፈልጋልና ወገን ጎማ ልመድ በጣም ትልቅ ሐሳብ ያለው ሰው ገብቶ ቢሰማው በደንብ ይደሰትበታል። እውነት አዋዝተው መንዳት በቸርኬ ነው። መቅዲ ያው ወገን ጎማ ልመድ ሲል ምን ይመስልሻል ስታስቢ? ወገን ጎማ ልመድ እንግዲህ በዛ በነበረበት ሰዓት ላይ ሚስጥራዊም ነው ሰምና ወርቅ ያለ ይመስለኛል። ኤችአይቪ
በጣም ብዙ ወንድሞቻችንን ያሳጣበት ጊዜ ስለነበረ ምን እናድርግ ብለን አስበን ነው። ተስፋ ነው። ፈገግም ያደረግ ነው። አየሽው? አዎ፣ ስለ ኮንዶምን ነው ጎማ የሰማህም ስማ ላልሰማው አሰማህ ይናባባል። በረጅም ስታስብ ባጭር እንዳትቀር ወገን ጎማ ልመድ አትደናገር ነው። ወገን ጎማ ልመድ ያስፈልጋል። በዚህ ይሄ እንደዚህ አይነት መልእክቶች ምልሽ ሁሌ አልበም ሲመጣ ዝም ብሎ 14 ትራክ ሙሉ ውበትን እና ቅራኔን የሆነ ነገር መሆን የለበትም። እና እኔ የእውነቴን ነው የምነግርሽ፣ በጣም ክብረት ይስጣቸው እነሱ። እውነት መሐመድ፣ ተስፋ ብርሃን እንደዚህ አይነት ሀሳብን ይዘው መጥተው እውነት የሆኑ ሰዎች ተርፈዋል ብዬ አስባለሁ። ለምን አሁን ሲነግረኝ በሰዓቱ የነበረው ነገር ትምህርት እኮ ነው ራሱ። አሁን ልብ እንድትል ያደርግሃል። አሁን ሁላችን አዋስቶ ይሄ አይደለ አጣፍቶ አዋስቶ ማቅረብ ከጥይት በላይ ነው ጥበብ። ብዙ ነገሮችን የሚያደርግ ነው፣ ብዙ ነገሮችን ያክማልና አዋስቴ ስትነግሪ ይሄ ነው የሚያስፈልገንና እንደውም አንድ ገጠመኝ አንድ ጊዜ ትዝ አለኝ። በጣም የሚገርም ነገር ወገን ጎማ ልመድ አትደናገር ስል አምጥቶ እፍና አድርጎ ጊዜ ውስጥ እዚህ ውስጥ ነው ደግሞ ገብቶ አስቀመጠ። ረስቼዋለሁ። ገባው፣ ልብሴን አወለኩኝ፣ ወንበር ላይ ቁጭ አደረኩት። ከዛ የሚቀጥለው ቀን ባለቤቴ ነች ኮቴን አስተካክላ ቁምሳጥኑ ስለመስገላ ትሲል ኮሸሽ ይላል። ትንሽ አበጥ ያለ ነው። የኮንዶም ፓኬቱ ወፈር ያለ አይደለም። ስትገባ ኮንዶም አለው። ምንም አላለች። ምንድነው አለች። እኔ ራሴ ደነገጥኩ። ግን ኢሚዲየትሊ ቶሎ ወዳው ነው ትዝ ያለኝ። ዘፈኑን እሷ በደንብ ታውቀዋለች እና ይሄ እንደሚሆንም በቃ እናወራለን። ይኸውልሽ ማታ እኔ ብር ያስገባ መስሎኝ ነበር። ረስቼዋለሁ። ብርም ቢሆን ረስቼዋለሁኝ። ግን አምጥቶ የአይነት ማላውቀው ሰው ነው ያስገባ። ምን ያህል አየሽ? የምታዩ እኮ ሰው ይዟል። ይዣለሁ ነው በቃ ይዣለሁኝ ነው በቀላል ነገር አይደለም። እና ዘፈኑ ገብቶኛል ይዣለሁ ነው በቃ 5-6 ጊዜ ነበር የሚደገመው። የእውነቴን እኮ በተለይ ኤግዚቢሽን ስንሰራ በጣም ከቴዲ አፍሮም ጋር አብረን አዋሳ ምናምን አብረን ቱር ስናደርግ ድምፃዊ ቴዲ አፍሮ ይሄ ዘፈን በጣም ነበር የሚወደደው እና እሱ ይሄንን ስለሚያውቅ እንደገና ግጥሙን ነካ እናድርገውና ይሄ ደግሞ ዓለምን ያዞርሃል ምናምን አለ። ያው ቴዲም ያው ከጊዜ መጥበብ ብዛት ያው ስራዎች ስለሚደራረቡበት መገናኘት ባለመቻል ነውና ያን ጊዜ ያው ኤችአይቪን በጣም የበዛበት ጊዜ ስለነበረ ተመራጭ ነበር በጣም ዘፈኑ። እና ተስፍሽ በጣም የምወደው ወንድሜ ነው፣ ጓደኛዬ ነው። አብረን ብዙ ነገር አሳልፈናል። መሐመድ አወል ነፍሱን ይማር፣ ተስፋ ብርሃን፣ እኔ መሐመድ አወል አብረን በጣም ጓደኛ ማቾች ነበርን እና እነዚህን ግጥሞች ይሄንን ትውልድ እስኪ በዚህ እንትን እንበል የራሳችንን እንወጣ ነው። እኔ በድፍረት ነው በቃ መሰራት አለበት ብዬ ልክት ሲል ሰው በጣም እየወደደው መጣ። ክለብም በጣም ይወደዳል። በቃ ምን ብዬ ልንገርሽ፣ ፈንም ነው ያስቃልም። አሁን እዛ ላይ ያላልኳቸው ብዙ ግጥሞች አሉ ለብቻ ዝም ብዬ ክለብ ዘፈን እሱም አለበት አሁን የወጣው ላይ ማለት ነው አለበት። አዎ እሱ ነው ግን 18 ዓመቱ ከተሰራ እና ከቴዲ አፍሮም ጋር እየዞርን በምንሰራበት ሰዓት ላይ እኩል በቃ ተመራጭ ነበረ ኦዲየንሱ። ምንም እንግዲህ ቴዲን የሚያክል ዘፋኝ አግሎት የወረደውን መድረክ እኔ ከገባሁኝ ምንም እንትን ችግር የለብኝም። ኦዲየንሱ እንዳለ ነው። ዘፈኑ መልእክቱ ጥሩ ነው እና የሚሰጡኝ መልእክት በቃ ምርቃት ሁሉ እድሜ ይስጥህ፣ ጎበዝ፣ በርታ። አሁን እንኳን ይሄን ከለቀቀው በኋላ እዛ ላይ ኮሜንቶችን ስታነቢያቸው በጣም በቃ ይገርምሻል። አስተማሪ ዘፈን ነው። ሌላው ዘፈኖች ርቀትን የሚሄዳቸውን የምታስቢው ሳሚ አቶስ ገዛውላት ብሎ ሲል አንዱ ከጅቡቲ የመጣ አስጠራኝ። በጣም ጎበዝ አከብራለሁ፣ እኔ ጅቡቲ ነዋሪ ነኝ እና ስለ አቶስ የዘፈንከው ነገር በጣም ልቤን ስለነካኝ ነው፣ በጣም አድናቂ ነኝ፣ አመሰግናለሁ። እና ሞዳት ልጅ ነበረች አቶስ ገዛውላት። ከሰጠኋት በኋላ ላሽ አለችኝ።
ተጣላን እና ኪሴን አራግፌ የምትለዋ ነገር ነች እኔ ሁልጊዜ የምትነካኝ አለ። አቶስ ገዛሁላት ኪሴን አራግፌ ምናምን ስለሚል ዘፈኖች እያንዳንዱ ማህበረሰብ ውስጥ የራሳቸው የሆነ የሚነኩት ጥግ አለ። እውነት ነው። መቼም ሙዚቃ የናፈቃቸው ትክክለኛ ሙዚቃ መልእክት ያለው ለዛ ያለው ትልቅ ጥበበኞች የተሳተፉበትን እንግዲህ ሙዚቃ ማዳመጥ የሚፈልጉ ደግሞ ዩቲዩብ ገጻችሁ ላይ አለ። በኢቲኤስ ኢንተርቴይንመንት ያገኙታል። አሁን ቀጣዩ አልበም አለ። አሁን ይህንን በደንብ ጥሩ እየሄደን ያለው አሁን ደግሞ ዓርብ ዕለት በፊታችን አንዱን ቪዲዮ ሰርተንለታል። በጣም ጥሩ ዘፈን ከዚህ ውስጥ ስሙት ስንቃይ ሆነኝ የሚል ዘፈን አለና እሱ ቪዲዮ አልቋል። ዓርብ ዕለት በኢቲኤስ ኢንተርቴይንመንት ይጠብቁ። ጥሩ ቪዲዮ ያሉ መልእክቱም ጥሩ የሆነ አልበሙ ላይ እንዳልኩሽ ጥሩ ሙዚቃ ማዳመጥ የፈለገ ሰው ገብቶ ቢያዳምጠው የሚወደው ነው። እውነት ገብቶ አይቶ ኮሜንት ማስቀመጥ ይችላል። ሀሳባቸውንም ያጋሩ። መግቢያ አይተን ነው ይበሉ። ትልቅ ማበረታቻ ነው። ሰው ሲያይልሽ ነው የሰራሽውን ነገር። ሰው ምግብ ሰርቶ ሰው ሲበላለት ነው አይደለ? ያ ስለሆነ ትልቅ ስራ ነው። ለነገም መንገድ የሚሆን ነውና አዲሱ አልበም መንገድ ላይ ነው ያለው። ትላልቅ ባለሙያዎች ነው ያሉበት። እዚህ ላይ የተሳተፉ ባቢ ማለት ትልቅ ባለሙያ ነው። በኢትዮጵያ ሙዚቃ ውስጥ ትልቅ ድርሻ ያለው ሰው ነው። ብዙ አሉ ነኪዱ አሁን በአዲሱ ሙዚቃ ላይ ብዙ ነገሮች እየሰራን ያለ ነው። የእሱን የአልበሙን ሪሊዝ ለማድረግ መንገድ ላይ ያለ ነው። እንግዲህ ብዙ ሰዎች እሱን የሚወዱ እሱን ማገዝ የሚፈልጉ ሰዎች ከኛ ጋር አብረው ቢተባበሩ ጥሩ ኢቨንት ይኖራል። መልካም ሀሳቦች አሉና በዚሁ አጋጣሚ በመሐመድ ኮይ ስም በሌላም ስራዎች ስንመጣ በራቸው ክፍት እንዲሆን እንጠይቃለን። በጣም ደስ ያሰኛል። እንግዲህ ብዙ የሚጠገብ ጨዋታ አይደለም ከአንጋፋ ጥበበኞች ጋር። ሄኒም ደግሞ በራስ ብዙ ስራዎችን የምትሰራ ነህና እንግዲህ ሙዚቃዎቹን ዩቲዩብ ላይ ገብተው እንዲመለከቱ እኛ እንጋብዛለን። ቀረ የምትለው መልእክት ካለ ናጠቅ። በኢቲኤስ ኢንተርቴይንመንት አዳዲስ አልበሞች አሉ። አሁን ያዝናቸው ወጣቶች አሉ። የተለቀቀ ትግረኛ ሙሉ አልበምም አለ። ሌላም አዳዲስ ወጣት ዘፋኞችን ይዘን እንመጣለን። ኢቨንቱም ላይ ኢንተርቴይንመንቱም ላይ በደንብ እንሰራለን እና ያው እየገቡ ሰብስክራይብ እያደረጉ ቻናላችንን መሐመድ ኮይስን አልበም እያደመጡ ሀሳብ አስተያየታቸውን እንዲያኖሩልን እንጠይቃለን። ይሄ ነው ያለው። እንግዲህ አንጋፋው ድምፃዊ መሐመድ ኮይ ስለነበረን ጊዜ ለጨዋታችን ሁሉ በጣም አመሰግናለሁ። ጨዋታ አዋቂ፣ ሙዚቃ አዋቂ፣ ቅድምም ብለዋል። አሁን እንግዲህ ከምናከብራቸው እነ ቴዲ አፍሮን ጨምሮ እነ ማርዬ እነ ማሪቱን ብዙ ትልልቅ ድምፃውያን አብረህ የነበርክ ነህና ዛሬ ደግሞ በአዲስ ነገር ይዘህ ስትመጣ እሱን ሙዚቃ ማዳመጥ ግዴታችን ነው። ኢቲኤስ ኢንተርቴይንመንት ዩቲዩብ ላይ ገብታችሁ እንድትመለከቱ እንጋብዛለን። አሁን ግን ደግሞ ሞቅ ያለ ሙዚቃ እንግዲህ የአንጋፋው ድምፃዊ መሐመድ ቆንጆ ሙዚቃዎች ተዘጋጅተዋል። ፏ ብለን ድምቅ አድርገን እዚህ ደግሞ በሙዚቃ እንሰናበታችኋለን። እንግዳይ ስለነበር ከአንጋፋው ድምፃዊ በጣም አመሰግናለሁ ማምዬ። አወርቅ ነው እያደም ይፈታ የልባም ሴት ውበት የአገር ከፍታ የጀግንነት ዋን ምሳሌ ፍቅር